ሰርቶብናል፣ ቡዳ ተበልተናል ምናምን የሚለው ነው። ሰው መፍትሄው ምንድን ነው ለሚለው እጣቢ የሚለው ናሬሽን ትንሽ ያስቀኛል ብዙ ጊዜ። ሜይ ቢ ቪዲዮዎች ክርስቲያን ካለ እሱ ላይ እንትን በልና ሞርቶኑ ቀነስ ስለሚል እሱ ላይ ለመግባት ይደፍራሉ። እሱ ላይ ሄድ። ኦኬ እሺ፣ ያ ሙስሊሞች በምንድን ነው የምትድኑት? አንድ ትንሽ ቪዲዮ ላሳያችሁና ቆይ ኔትወርክ ትንሽ እያዘኝ ስለሆነ ነው። አንዴ ያ ኦኬ ከድግምት የምትድኑት ሙስሊሞች በምንድን ነው የሚለውን ከመተትና ከድግምት በምንድን ነው የምትድኑት የሚለውን እስኪ ገብታችሁ በማስረጃ ምናምን ነገር ማውራት እንችላለን። ኦኬ እሺ፣ አንድ ቪዲዮ ላሳያችሁ። ሙስሊሞች ካላችሁ መግባት ትችላላችሁ። በነፃነት ቤታችን በማስረጃ ማውራት የምትችሉበት ቤት ስለሆነ ማለት ነው። ኦኬ በነፃነት በማስረጃ ማውራት ትችላላችሁ። ኦኬ ያ እንግዲህ እቺ ቪዲዮ ምንድነች መሰላችሁ? ሙስሊሞች በመተት ወይም ደግሞ በድግምት ቁጥጥር ስር ሲሆኑ ለምሳሌ አንድ ሰው ድግምት አሰርቶብኛል ብሎ አኪዩዝ የሚያደርግ ከሆነ ያ ሰው ምን ማድረግ እንዳለበት የሚናገር ነው። ድግምት የሰራው ሰውዬ ድግምት የሰራበትን ሰው እንዴት ነው የሚያስለቅቀው ወይም ደግሞ ከድግምቱ እንዴት ማዳን ይችላል የሚለውን ነገር ኡስታዞቻቸውና ሼኮቻቸው ብለው የሰጡት ፈትዋ አለ። እሱን የተወሰነ እናዳምጥ። ስርዓት ለመከወን ምንድን ነው የምንጠቀመው? አንድ ተጠርጣሪ ወይም ደግሞ በመተባበር ቤት ውስጥ ወይ በሆነ አጋጣሚ እይታህን ፈርቼዋለሁ እባክህን አርክስልኝ ተብሎ እንዲታጠብ መታጠቢያ ሲቀርብለት አንደኛ መርሐባ ማለት አለበት ተብሏል። አልታጠብም ካለ መጠርጠር አለበት። በመሰረቱ ለምንድን ነው የማይታጠበው? ይታጠብና እንደውም ወይ ነው ወይ አይደለም ያረጋግጥ ያዘው። ሰው ታስታውሳችሁ ቅበት ላይ ስልጤ ላይ ካህናቶችን፣ መምህራኖችን፣ ክርስቲያኖችን ሰብስበው ታጠቡና ጣቢያችሁን አንጡ። የዛሬ 2 ዓመት አካባቢ በፊት ጣቢያችሁን አንጡ፣ መተት አድርጋችሁብናል፣ ቡዳ በልታችሁናል፣ ልጆቻችን ትምህርት እየወደቁ ነው፣ እያመማቸው ነው፣ ሰው ጣቢያችሁን አንጡ ሲሏቸው የእኛ አባቶች ደግሞ እንዴ አንሰጥም፣ እንደዚህ አይነት ነገር ምንድን ነው የምትሉን ብለው እምቢ ብለዋቸው ብዙ ንብረት እንደወደመ ብዙ ችግር እንደተፈጠረ ሚዘነጋ ታሪክ አይደለም። የኔም ትልቁ ትውስታዬ ነው። ወደ ንጽጽር ዓለም የገባውበት ነው። እንዴት በጣቢ ሰው ከአጋንንት ይድናል? እንዴት ጣቢ አንጣ ይላል? ነገ አንዱ መጥቶ ጠርጥሬ ያለው ጣቢህን አንጣ፣ አንተ ቡዳ በልተኸኝ ነው እኔ ትምህርት ሰነፍ የሆንኩት ወይንም ደግሞ አንተ መተት አድርገህብኝ ነው ኑሮ የከሰረው ቢለኝ ጣቢን ልሰጠው ነው እንዴ? በእኔ ጣቢስ ነው እንደ ሚድነው? ከዛ በኋላ ተንኮል አሳስቦ ዝም ብሎ አንተ መተት አድርገህብኛል ስለዚህ ጣቢያን አንጣ ብሎ ከተጠቀመ በኋላ ዳንኩኝ ቢልስ እኔን ስሜን አጠፋኝ ማለት አይደለም ወይ? ዝም ብዬ እንደዛ ይደረጋል ወይ የሚል ጥያቄ ስጠይቃ በጊዜው አብደውብኝ ነው ወደ ንጽጽር የገባሁት። ጥሩ ትውስታዬ ስለሆነም አልዘነጋት። አሁን እዚህ ጋር 2 ነገሮችን መያዝ አለብን። አንደኛ ድግምት አሰርተብኛል እጣቢህን አምጣ የተባለው ሰው ቆይ አዳምጡት፣ እዚህ ጋር ማለት ነው ምን እንደሚናገር። እጣቢህን አምጣ ሲባል መርሃባ ብሎ እሺ ብሎ እጣቢው መስጠት አለበት። እሺ ቢል አዎ ድግምት አሰርቼብሃለሁ የሚለውን ያስይዛል። እጣቢውን አምኖ የሚሰጥ ከሆነ ቡዳው ያ ሰው መሆኑ ተረጋግጧል። እምቢ ቢልም ደግሞ አይ አልሰጥም ካለ እሱም በተመሳሳይ ድግምቱን እንዳሰራ በዛ ማረጋገጥ ይቻላል ያ ግለሰብ። ስለዚህ ሁለቱንም ቢል እሺም ቢል በመተባበር
በሆነ አጋጣሚ እይታህን ፈርቼዋለሁ እባክህን አርክስልኝ ተብሎ እንዲታጠብ መታጠቢያ ሲቀርብለት አንደኛ መርሐባ ማለት አለበት ተብሏል። አልታጠብም ካለ መጠርጠር አለበት። በመሰረቱ ይሄው እጣቢን አልሰጥም ካለ መጠርጠር አለበት። እጣቢን አልሰጥም ካልኩኝ እኔ አንተ ክርስቲያን እጣቢን አምጣ ድግምት አሰርተብኛል ብሎ ከተናገረ እምቢ ካልኩኝ አልሰጥም ካልኩኝ መጠርጠር አለብኝ። ድግምቱን እውነትም እኔ ሰርቼበታለሁ የሚለውን ያስይዛል። እሺ ብሎ ቢሰጥስ? በተመሳሳይ እሺ ብሎ ቢሰጥም እኮ እሺ ብዬ እጣቢን ብሰጥም ለሙስሊሙ እንደገና እሱም ድግምት እንደሰራሁበት ይናገርብኛል። ዳይለማ ማለት ነው። ምን ያህል እኔ ይሄ ማለት ድንቁርና ነው ባጭሩ። ድንቁርና ኋላ ቀርነት በ21ኛው ክፍለ ዘመን እንደዚህ አይነት የሞት አይነት አስተሳሰብ ያለ አይመስለኝም። ለምን ነው አይታጠበው? ይታጠብና እንደውም ወይ ነው ወይ አይደለም የሚለውን ያረጋግጥ። አጋጣሚው ጥሩ ነው ለሱ። ትሞክረዋለህ ወይ ካልከኝ መልሴ እሺ ትሞክረዋለህ። አሁን ላይ ወለን ብዙ ፈተና እንዳለ ያው ሸክም ሲያነሱ ነበር። ከሲህርም ከብዙ ነገር ጋር የሚገናኝ ነገር ነው እንደውም የሚበልጥ ነው ሲባል ነበር። ሂስድ ስላል እንግዲህ ኢብኑ ሸሃብ እስሙ መሐመድ ኢብኑ ሙስሊም ነው። ሸሃቡ ዙህሪ ይባላሉ። በ123 ያለፉ ናቸው ወይንም በ124 ዓመተ ሂጅራ እንግዲህ ታቢዑን ዋና ናቸው ማለት ነው። እና እሳቸው ያሉትን ይሄን ነው እንትን የምንለው። አንድ ሰው ልጅን እንደው አይተው ይሆን እንደ ምናምን ተትባለ ታጠብ ተታለ መታጠብ ነው። ያ ሰው ሳይፈልገው ሊሆን እኮ ይችላል። አንዳንድ ጊዜ ቡዲያው ሆኖ የሚያያል እንደገና ደግሞ ሰውየውን ተጠቅሞበት ዝም ብሎ እንደ መነጽር በሱ ላይ ሆኖ አይቶት ይሄዳል። ስለዚህ ነው ከሌላ ብሎች ቁርቃስ ድርገው ይለፈልፋሉ አይደል? ያ ነው። አንዳንዱ ቡዲያ ሆኖ እንደዚህ ወደ ልጆቹ ወደ ራሱ ይተላለፋል፣ ወደ ቤተሰቡ ይተላለፋል። ያ ቡዲያ ወጋው ሰው ደግሞ እንዳጋጣሚ እሱም ወዲያው ታልሻረ ቡዲያ የሚሆንበት አጋጣሚ ነው ማለት ካዲገና ከደረጀ እንዲያረም ነው ከስር ታልተነቀለ የዚህ አይነት ውስብስብ የተበላው ራሱ ቡዳይ ሆነ። ታላቀቀውና ካላቀቀው እሱ ምን ሊሆን ይችላል? በልጅነቱ እንዲያረም መነቀል አለበት። ኢማጂን አንድ ሰው በቡዳ ተበልቶ መድኃኒቱ ካልተሰጠውና ቶሎ ከበሽታው ካልተፈወሰ ባይ ዲፎልት እጣቢው ካልተሰጠውና ከዛ ድግምት ካልተፈወሰ ያ ቡዳ የተበላው ሰው እሱም ደግሞ ኃይለኛ ቡዳ የመሆን ቻንስ አለው። መታረም አለበት እና ራሱን የሚባላለ ቤተሰቡን የሚባላለ ወደ ቤተሰቡ የሚተላለፋለ እና አንድ ሰው ሳያውቀው ሊሆን ይችላል። ይሄ ዝም ብሎ ሳያውቀው በራሱ ባይኑ ተጠቅሞበት ወቅቱ ወለ ታጠብ ሲሉት ማሻአላ ብሎ መታጠቡ ምንም እንዴት ይባላል ባንባል እንዴት ተጠረጠርኩ ማለት አዎ። ስለዚህ ይሄን እንለምደው ይገባል። ሌላው ቀርቶ ይገዛል ልንለምደው ይገባል። ኢማጅ ለምሳሌ ክርስቲያኖች አላችሁ እዚህ ለምሳሌ ከ670 ምናምን ውስጥ 500 ወይ 400 ክርስቲያኖች ብትኖሩ ሙስሊሞች ቡዳ በልታችሁኛልና ጣቢያችሁን አምጡ ስትባሉ እሺ ማለት አለባችሁ። በዚህ ሼክ መሰረት በዚህ በእስልምና አስተምሮ መሰረት እጣቢን አልከለክልም ማለት አትችሉም። ለምን? የእናንተ እጣቢ ለሙስሊሞች መድኃኒት ነው። የኛ የክርስቲያኖች እጣቢ ለሙስሊሞች መድኃኒት ነው። በነገራችን ላይ ማለት ነው። እኔ እጣቢን ካልሰጠሁት አላህ አያድነው። እንዴት አላህ ከክርስቲያኖች እጣቢ የተሻለ አያድንም ማለት ነው? አላህ ከክርስቲያኖች እጣቢ የተሻለ ድህነት መስጠት አይችልም ማለት ነው? ሙስሊሞችን ከድግምት ወይም ደግሞ ከመተት መፈወስ አይችልም ማለት ነው? እጣቢያችንን ከከለከልናቸው ሙስሊሞች መዳን አይችሉም። ገዛሉሽ እንኳን ቢሆን አባታችን ታጠብልን ካሉ መታጠብ ነው። ያ አላህ አባታችን ነው ቡዳ ነው ወራት ታቸው አይደለም። ፍቅርም እኮ ነው ወዴታም ነው እኮ እሱም ይቀስማል። እና እናትም ብትሆን ታጠብልኝ ካሏት መታጠብ አለባት። ጎረቤት ግን በጣም ከባድ። ስለዚህ ሁሴን አሁን እንደሱ እንዳይሰማ ማለታቸው ነው። እንዲሰማኝ አታድርጊ ፈቅድልኝ እንከሰማና ይገሰማና ይገባ በኋላ አሁን ጊዜ እንግዲህ አባትና ልጅ እንኳን ማይተማመኑ አሁን እጣቢውን ለመስጠት በምን አይነት መንገድ ነው የሚቀባበሉት? እጣቢውን ወይም ደግሞ እጣቢው ምን አጥቦ ነው የሚሰጠው? የሰውነቱን ክፍል የቱን አጥቦ ነው የሚሰጠውን እያሉ ሊሞክሩ ነው። መታጠብ ነው ከሩ አይታማ ቢጠጣ ተብሎ ከዛ ቢጠጣለት የሚሉ አሉ። በላው ላይ ሉክ ከእጣቢው ቆይ አንዴ ትንሽ በጣም ነው የሚገርም።
አዳምጡት። አሁን እጣቢውን ምን ያደርገዋል? አንደኛ ይቀባበዋል ሰውነቱን፣ ሁለተኛ ደግሞ እጣቢን የኔን እጣቢ ሙስሊሞች ከፈውስ ለመዳን ከድግምት ለመዳን እጣቢን መጠጣት አለባቸው። ከእጣቢያችን መጠጣት አለባቸው። ሊሰማን አይገባም በጣም እና አሁን ስርዓቱን የውሃ መጠን የለውም። የውሃ መጠን የለውም። ብቻ በዘምዘም ውሃ ቢሆን የበለጠ ይላሉ ዑለማዎች። በነገራችን ላይ የዘምዘም ውሃን በተመለከተ ሙሐመድ ራሱ የተናገረው ነገር አለ። በምድር ላይ ካሉ ነገሮች በሙሉ የዘምዘም ውሃ ለሁሉም መድኃኒት መሆን ይችላል ብሎ ተናግሯል። ሙሐመድ ኢማጂን እንግዲህ መድኃኒት ነው። በእሱ ላይ ደግሞ ውዱ መደረጉ የበለጠ ነው። መጠን ያልኩት ደግሞ ለምሳሌ 1 ሊትር 2 ሊትር ምናምን የሚባል ነገር የለም። ችግር የለውም። ለጊዜው እዚህ ውስጥ 1 ሊትር ውሃ ያደረግ ነው። ችግር የለውም። አንዱ እሱ ነው። የዘምዘም ውሃ ባይዞ የዝናብ ውሃ ቢሆን ይሻላል የሚሉ አሉ። ቀጥታ ከማንኛውም ውሃ ኢማጂን ይህን ሁላ እንግዲህ ድግምትና መተትን ሙስሊሞች ለማስወጣት የሚጠቀሙበት ታክቲክ ነው ማለት። ይህን ያህል እንደዚህ አይነት ፍልስፍና ውስጥና ማለት እነዚህን ሁሉ ነገር ከመሞከር አምላካቸውን አይለምኑበትም። አምላካቸው ሲለመን አያድንም ማለት ነው። ማለት እንደዚህ ተራ በሆኑ በክርስቲያኖች እጣቢ ኢማጂን በክርስቲያኖች እጣቢ እንድናለን ብለው ከሚያምኑት ይልቅ አምላካቸው ያድነናል ብለው የሚያምኑት አይበልጥም ማለት ነው። በክርስቲያኖች እጣቢ ካልሆነ መዳን አይችሉም ሙስሊሞች ከድግምት። ቀጥታ ወረደ። እሱ ቢሆንም ጥሩ ይመረጣል ይላሉ እሳቸው። እዚህ አለዛ ማናቸውም ጧሃራ ውሃ ብቻ ይሁን እና ጧሃራ ውሃ ይሁን እጣቢ ማለት ነው። ጧሃራ ማለት በታጥበው የቆሸሸው ውሃ ወይም ደግሞ የታጠቡበት ሰውነታቸውን የተጸዳዱበት ውሃ ማለት ነው። ያደረገበት ነገር ቢጣጣ በኋላ በአሁኑ ጊዜ እንግዲህ አባትና ልጅ እንኳን የማይተማመንበት ዘንድ ነው መታጠብ ነው ከሩ ቢጠጣ ተብሎ ከዛ ቢጠጣለት የሚሉ አሉ። ምን ሰማችሁ? ከእጣቢው ቢጠጣለት የተሻለ ነው የሚሉ አሉ። አሁን ግን ጊዜው ስለከፋ ከምንጠጣው ይልቅ ሰውነታችን ላይ ተቀባብተነውና አፍሰነው ታጥበንበት ብንድን ይሻላል እንጂ ከእጣቢው መጠጣት በጣም ጥሩ ነው። የሚያህል ሰው የሚጠጣለትም ቤተሰቡ የእናቱ የአባቱ ከሆን ምንም አይደለም። የሌላ ጎረቤተሰብ ቀርተህ እንግዲህ እሱ የተፋበትን ጠጣ ብል ልጅም አይጠጣም። ይከብዳል። ሉክ ለምሳሌ አሁን ሙስሊሞች ክርስቲያኖችን አኪዩዝ አድርገው ድግምት አሰርታችሁብኛል ብለው እጣቢያችንን ብንሰጣቸው ለመጠጣት ይከብዳል፣ ላይምሮ ይከብዳል። እንደዚህ አይነት ተረት ተረት ያስተላለፈውን ነቢይ ወይም ደግሞ ያስተማረውን ግለሰብ ነው እንጂ ሊከብድህ የሚገባው። እንዴት ነው ነቢይ የኔን እጣቢ የክርስቲያኖችን እጣቢ ጠጣ ብሎ ይከብዳል? ላይምሮ ምን ያህል ሊቀበሉት የማይችል ነገር መሆኑን የምታዩት በዚህ ነው። ይከብዳል አሉ። አዎ እጣቢ መጠጣት ይሄ በነገራችን ላይ ምን እንደሆነ አጋንንት ያስተምሮ ነው አንደኛ። ሁለተኛ ይሄ እናንተ ላይምሯችሁ የከበዳችሁ ነገር እጣቢውን መጠጣት ነው ወይስ ደግሞ እጣቢ ጠጡ ብሎ ያስተማራችሁን ነብይ መቀበሉ ነው የሚከብዳችሁ? የትኛው ነው የሚከብዳችሁ? እና ወቅቱም አይመችም። አሁን ጥሩ ቀርቷል እሱ በጣም አሁን እንግዲህ በየቦታ ያላችሁ ሰዎች ይህንን ነገር በደንብ አድርጋችሁ ያው እንግዲህ ቪዲዮም ስለሆነ ደግሞ ደጋግሞ እንደሚያዩት እንትን ይላል። ይሄ ለእናንተ ትምህርት እንዲሆን ሆናዊ በኋላ የታጠብክበትን እኔ እታጠብበታለሁ ማለት ነው። አሁን እያደረገን እንገሩን ሀዲሱን ቅድም ሲነግሩን እንደነበረው ሼህ ሁለት ጃስ ውሃ ያለበት ገበቴ አየር ላይ መሆን አለበት። መሬት መንካት የለበትም። ያው እጣቢ የሚቀመጥበት ሳህን ማለት ነው። መሬት መንካት የለበትም። አየር ላይ አቤት በቃ እስልምና እኮ በጣም መንፈሳዊ የሆነ ሃይማኖት ነው። መያዝ ያለበት አየር ላይ ነው። መሬት ከነካ መድኃኒትነቱ ውሃው የኔ እጣቢ ነው። ግን እነሱ ደግሞ ሳህኑ እናንተኑ መሬት መንካት የለበት። እኔ ሁሌ የሚሳደባ ነው ትዝ ያለችኝ። ካካህን ዘህ እየዞርክ ደርቆ ላይ ይላሉ እና እስኪ ደርቅ የጠበቅነው እጣቢ እስከሚጠይቁን እኮ ነው። እጣቢውን ተመስሎ ከጠየቁን እየታጠብን እንሰጣቸዋለን። አስበዋል። የኔን እጣቢ ስንት ሄድኩበትን ስንት እንትን ያልኩበትን እጣቢ መሬት እንኳን መንጋት የለበት። ምን ያህል ክብር እንደሚሰጠው ይመች።
በጣም አራቀው መንፈሳዊ ሲያደርጉት እጣቢ የሚታጠበት ሳህን መሬት መንካት የለበትም። በጣም እስልምና መንፈሳዊ የሆነ ሃይማኖት ነው። በቃ በጣም መንፈሳዊ ነው። መሬት ከነካ ምን ይፈጠራል? የኔ ጣቢ መሬት ከነካ በዚህ በባልዲ ውስጥ ነው መሬት ከነካ ምን ይፈጠራል? መድኃኒቱ አይሰራም፣ ይከሽፋል መድኃኒትነቱ። ስለዚህ በአየር ላይ አንጠልጥለህ ነው ማለት ነው ውዱ የምታደርገው። ግን አንተን ባይዘው ይሄ ሉክ ቲቪ ቻናል ላይ አይ ቲንክ አይደል? ቲቪ ቻናል ነው ይመስለኛል። አሁን ቆይ መሬት ቢነካ ይፈውሳል ነው የምትለው አንተ? እጣቢው መሬት አንተ ከነብዩ ከሰለላሁ ዐለይሂ ወሰለም በላይ ታውቃለህ? እሱ ከራሱ ይናገራል ከመገለጥ ከሆነ እንጂ መሬት ከነካ ይሄ ሳፋውን እጣቢውን የያዘው ይፈውሳል ብለህ ነው የምታምነው? እስቲ ሞክረው። አይፈውስም። መሬት ከነካ አይፈውስም ብለዋል ነብዩ። አንተ ብቻ ማድረግ ያለብህ መተት ሰርተህብኛል ወይንም ደግሞ ቡዳ በልተኸኛል ብሎ አንድ ሙስሊም ከጠየቀህ ትታጠባለህ፣ ጣይህን መስጠት ነው። እምቢ ማለት የለብህም። ወላሂ ላዚም እምቢ ካልክ አንተ ሲር ሰርተሃል ማለት ነው። እምቢ ካልክ አንተ ሲሩን አንተ ነው የሰራው። እምቢ ማለት አትችልም አንተ። እሺ ብለህ ከሰጠህ በዛ አጣቢ ሳፋ ላይ ይደረጋል። ሰውየው ፊቱን ይታጠብበታል፣ እላው ላይ ይደፋል፣ ይጠጣዋል። ማሻአላ ይድናል። መሬት ሳፋው ከነካ ግን እጣቢውን የያዘ አይድንም፣ አይድንም፣ አይድንም። አየህ የአላህ ወተዓላ ጠቢብ ካሪነቱ፣ ረቂቅነቱ፣ ሚስጥሩ ዋናው ሳፋው መሬት መንካት አለመንካቱ ላይ ነው። መሬት ተነካ አዳኝነቱን ያጣል። ይሄ የቁባይዙ የጠንቋይ ቤት ስታይል ነው። በነገራችን ላይ ይሄ ቀኑ ሳይመሽ እንደዚህ ቦታ ሳታስነኩ እንደዚህ ቦታ ሳታደርጉ ብለው ጠንቋዮች ናቸው ብዙ ጊዜ ይመስለኛል እንደዚህ አይነት ትዕዛዝ የሚሰጡ የተለያዩ በተለይ አማርኛ ፊልሞች ላይ የተወሰነ ማየት እድሉ ካገኛችሁ እንደዚህ አይነት ትዕዛዞችን የሚሰጡት ጠንቋዮች ናቸው። ይሄ የጠንቋይ ስታይል እኮ ነው በነገራችን ላይ የጠንቋይ የአጋንንት የሚጠሩ ጠንቋዮች ስታይል ነው አንዱ። ይሄ ይታለስ ጠንቋይ የሚለስ ያምጣልኝ እዚህ ክፍል ላይ አሁን ነብዩ ሰለላሁ ዐለይሂ ወሰለም ያሉት አንድ ሰው ቡዳ ከተበላ መተት ተሰራበት የጠረጠረውን ሰውዬ እጣቢህን አንጣ ታጠብና ይበለው፣ ያም ሰውዬ እጣቢውን ይስጥ፣ ከዛ በዛ እጣቢ ይታጠብ ይጠጣ ነው ያሉት ነብያችን። ከራሳቸው አይናገሩም። ስለዚህ ድግምት የሚል እስቲ አንጣ እስቲ ጠንቋይ ነው የሚል ኖ ጠንቋይ የሚል አንጣ እስቲ። የለም እናንተ ለነብዩ ያላችሁ ጥላቻ ይኸው። እናንተ ድሮም ነብዩን ሁሌም ትጠላላችሁ። አላህ ያጥፋችሁና እናቃችኋለን። እጣቢ ላለመስጠት ነው ይሄ ሁሉ ሙግትና ክርክር፣ ይሄ ሁሉ ጭቅጭቅ እጣቢህን ላለመስጠት። ምክንያቱም ሲር ሰሩ እናንተ መተተኞች፣ ድግምተኞች፣ የደብተራ ልጆች ናችሁ። እናቃችኋለን። መች ጠፋል? ቀጥል። ቢስሚላህ አያቸው ግን እነዚህ ወጣቶች ናቸው እና በዚህ በወጣትነት ሜንታሊቲያቸው ይሄ ቀልድ ተረት ተረት መሆኑን እየተረዱ በጣም ኢንጆይ እና ኢንተርቴን እያደረጉ ነው ይሄን ተረት እያደረጉ ያሉት። ሼኩ ግን በጣም በቁም ነገር ነው። በቃ በቁም ነገር ሂክማ አለው። የአላህ ትእዛዝ የነብዩ ትእዛዝ በጣም በጣም የተወደደ ነው እሳቸው። ምክንያቱም መሐመድ ከራሱ አይናገርም ከራሱ አያደርግም ብለው ስለሚያምኑ ማለት ነው። ወጣቶቹ ግን ተመልከቷቸው ይህን ተረት ተረት ብለው እንደማያምኑት ግልጽ ነው በነገራችን ላይ። ምክንያቱም ከመጀመሪያውም ሲጠይቁ አይታችኋቸዋል። በጣም በመደነቅ ነው። በዚሁ በቀኝ ነው አሁን እፎይ አንዴ አይተዋል። ይህን ተጉመጥምጦ ማለት ነው ተፍቶታል። አንዴ ቆይ በደንብ ይዩት። ተመልከቱ።
ተፋው በእጁ ከለለው። ካሜራ እይታ ውስጥ እንዳይገባ አክታው ማለት ነው። በእጁ ከለለና ተፋው። የተጉመጠመጠውን ተፋው። ፍርቀዲያ አሁን እንደገና ፊት አንጣውና የፊት ጠርዝ አይወረድ። በዚሁ በቀኝ ነው አሁን ማለት ነው። በሁለት የተፋውን እንደገና ፊቱ ሊታጠብበት ነው። መግማማት ማማዝናሽ ሄዱ። ለነገሩ የኔን እጣቢ አይደል እንደ እሱ ከራሱ የተፋው ምን ችግር አለው? ተመልሶ ቢገባ እስ ኖርማል። የኔን እጣቢ እየተጠቀመ ተጠረጠረ ይቀጥል፣ ችግር የለውም፣ ችግር የለውም። ቢስሚላሂ ብሎ ነው። ሙስሊም ስለሆኑ ክርስቲያኖች ሲሆኑ ምንድን ነው ማለት ያለባቸው? አሁን ثم يدخل يده اليسرى በግራ እጅን አስገባ። እሺ فيصب على كفه መመሪያውን እያነበበለት ነው እንደ ለካ። ኦኬ እሺ፣ ግራ እጅን እኔ ክንድና እንትናቸው የሚያስነኳል ክንድና ቀጥል። እሺ እንደዛ አንስቼ እዚህ ላይ አድርጌ እንደዛ ያላፈሳ በቀኝ ላይ ያዝኛል። በቀኝ ዘግነህ ወደ ግራ ይኸው እንደዚህ ያደረኩ መልሰው። ከዛ እሺ ثم يدخل يده اليسرى አሁን ግራ እጅን አስገባ። فيصب على مرفقه الايمن ቀኝህን እዚች ጋር ብቻ በደንብ ይታያል። እሱ ነርቡን አሞት ነው እንዴ? ክንዱም ቡዳ በልተውት ነው። ክንዱ ላይ ነው ድግምቱ። እሺ ችግር የለውም። የኔ ጣቢ ተጥመጥመጥበት ታጥቦበት ተዛ ክንዱን ደግሞ ውሃ ሲያስነካተሽ የጣቢዬን ማለት ጓይድ። እሺ ችግር የለውም። እሺ ሙሉ እጅህን ከሆነስ አይሰራም? ሙሉ እጅህን ከታጠብክበት ክንድህን ብቻ አይሰራም። አንተ ክትባት ስትወጋ ራሱ ተመርጦ የሆነ ቦታ አይደል የምትወጋው? ያላ ጠቢብነት የዛሬ 1400 ዓመት ይኸው ነብዩ አውቀው ነበር ስለ ክትባት ስትከተብ በሞላ ሰውነትን ነው የምትከተበው ወይንስ አንዲት ቦታ ብቻ ነው? መልስ። ምን ልትል ነው? አዋረድኩ። አየህ፣ የዛሬ 1400 ዓመት ነብዩ አውቀው ነበረ። ክንድህን መርፌ ትወጋለህ አትወጋም? አየህ፣ ክንድህን እጣቢ ነው የሚነካው። ቀጥል። በመርፌ ነው የሚጠቀሙት እጣቢ። ይሄን አስገብቼ ሱቡ ቢሃ አላቀድም ይላል ሰር ቀኝና ግራ ታዳርሰ በቃ ሱመይርህሉ የደሆሉ ስራ። አሁን ደግሞ ግራ እጅን አስገባ። እሺ فيصب بها على قدمه اليمنى ቀኝ ይሄን ራስቼ ላይ አይመችም እንግዲህ ላይ ማስተር ግን ሰው መመለሳት አለበት ከተቀመጠበት ያደርገው ቁጭ ብሎ ከሆነ አይሰራ ማለት ነው። መቆም አለበት። ይህ እኮ ሊትራሊ እኮ ጥንቆላ ነው። በቃ የጥንቆላ ኮትታ አንዳንድ እንትኖች አሉ። የእነሱ ስራ እኮ ነው የሚተበትቡ ምናምን ነገር የእነሱ ስራ ነው። በቃ ዝባዝንኬ ማለት ነው። መድኃኒት ከሆነ ቁጭ ብላ ያደረግከው ተኝታ ያደረግከው ጋይድ ቆመህ ታጠብክ፣ ቁጭ ብለህ ታጠብክ። በጣቢ ለመታጠብ ደግሞ ቀጥል። ስቴፕ ደግሞ እኮ ስቴፑን ከተሳሳትክም በቃ በዛው ልክ መድኃኒቱ ፓወር የለውም ማለት ነው። እጣቢው ኃይል የለውም። ከላይ ብቻ ሲያግማማ ነው የሚኖረው ወዳጄ። እሺ ይሁን። እሺ አስነካው። ከዛ በውስጥ ከነካ ችግር አለ። የተወ ድረስ ሱመይርህሉ የደሆል ዩምና ቀኝ እጅን አስገባ። ፈየሱቡ ቢሃ አላ ቀደሚህ ልአይሰር አይዋ በቃ ማሻአላ። ሱመይርህሉ ማሻአላ የደሆል ስራ አሁን ግራጅን አልቅም እንዴ አንተ። እኔ የቪዲዮ እንደዚህ ረጅም ነበር። በጣም ኢንተረስቲንግ ነው።
ስቴፕ ያልከው እንደ ራምዚ እኮ በአንድ አፍታ ነው ፈጠን ፈጠን አድርጎ የጨረሰው ነበር። ያ የራምዚ በጣም የፈጠነ ፈጣን አስተምሮ ነው ያስተማረው። እንዲህ ታደርጋላችሁ ብሎ መጨረሻ ላይ ቆይ ራምዚ ካለ እሱ እናሳየዋለን እጣቢውን እንዴት እንዳደረገው። ቀጥልሽ። አክቹዋሊ እኮ የቲቪ ቻናላቸው ላይ ነው የሚተላለፈው በጣም በሚገርም ሁኔታ። ቀኝ አይንካ ይሄ ግራ አንሳ ቀኝ እጅን አንሳ በቃ ثم يدخل يده اليمنى ቀኝን አስገባ ويصب بها على ركبة يسرى ጉልበት كل ذلك في القدح ثم داخلة إزاره في القدح ይሄ ደግሞ የሚማይል ጀሰድ ቢሆን ጥሩ ነው። ሰውነትህ ከሚነካው ነገር ተጎንም ያሉ እዚህ የሆነ ልብስ ከዚህ በቀኝ አሁን በምን ሞራላቸው ነው የእኛን ጸበል የሚተቹት? በምን ሞራላቸው? በጣቢ የክርስቲያን ጣቢ ከጠረጠረ እንደዚህ ይጠቀምበታለሁ ብሎ በእኔ ጣቢ እንዲህ ለመሆን ጌታ ሆይ ክፉ አታናግረኝ። ቀጥል። የእሱን ናክራህ እዛ ጨምራለህ። ሸረጠ ነው የሚላሉ ተኋላ ቢሆን ተዝም እሱን ልከረዋዝ እሱ እንደ ሸረጥ ጭርቅ ከዛ ጨምቆ እዚሁ ያስቀምጠው ጭመቀው። ይሄን ሁሉ ግን ምን ልታደርገው ነው? ጨርሻ ፈጣን እሱ የለበስከው ነገር መሆን አለበት። በዚህኛው በኩል ያስቡ አላሁን ይሄ لا يدول قديه في الأرض مريت هيك بدن بالماس فيصب على رأس الرجل الذي أصيب بالعين يا معناته لك أنت من خلفي كوارا بكل አሁን ላው ለቀበል ነው አሁን ላይ ነው የሚደፋበት ማለት ነው። ያ እሱን የራምዚን እናሳያለን። ቆይ ምን አለ ወንበሩን ያበላሻል ትቀላለህ እንዴ? እኔ መሰለ ሶፋ ላይ የቲቪ ፕሮግራም ላይ ይሸልስ እንዴ? ኧረ በስመ የመገጣጠሚያ የጉልበት የቁርጭምጭሚት መገጣጠሚያን ፓርቱ ላይ ነው ጥንቆላው ወይ ድግምቱ የተሰራው ማለት ነው። የሚሰራው በዛ መንገድ ነው። ይሄ እንግዲህ ዛውሪ ፈልአይ ነው ከታወቀና ፈቃደኛ ከሆነ ነው። ታውቆ ፈቃደኛ ካልሆነ የማይታጠብ ከሆነስ እንግዲህ ዑለማዎች አስተያየት አለ። እናንተም ማየት ትችላላችሁ። ወይ ሚዲያ ዘመን ነው። ከፌት ወዶል አይኑ ብለህ ብትከፍት አሁን እንትን ውስጥ ብትገባ ታገኘዋለህ። እና አሁን ይዞት ሻይ ጠጥቶ ምሳሌ ያጋጣሚ ትንሽ እኮ መትረፍ አይቀርም። ቡና የሚጠጣ ሰው የዛችን መጠቀም ይቻላል አሉ። ሰውየው ጠጥቶ ሲሄድ ያችን የምጠረጥረውን ሰውዬ የዛችን ውሃ ጨምረህ በዚህ እንዲህ አሁኑ ጠበው። ውሃም ጠጣ፣ ቡናም ጠጣ፣ የተረፈችውን ነገር የተረፈው ውሃ ካለ፣ የተረፈ ሻይ ካለ፣ የተረፈ ቡና ካለ ወይንም በእጁ የነካው ነገር ካለ በርም ሊሆን ይችላል። ሲሄድል ያን በፈጣ በዋና መሰለ እዛ ነክረህ ጠበው። አሻራ ወይንም የረገጠውን ነው የሚሏሉ ኮቴ እነዚህ ነገር በጣም የሚገርም ነው። በነገራችን ላይ ይሄ የከብቶች ኒንጃ አላቅ አእምሮ የሌላቸው ታውቃለህ። እንደዚህ አይነት ባልቴቶች ተሰባስበው ዝም ብለው የሚያወሩት ተረት እኮ ነው። ይሄ ድሮ ኋላ ቀር ሰዎች ዝም ብለው በዘለምድ የሚያደርጉትና በዘለምድ የሚሰራ ነው። ምን እንደሚታጠብ ደግሞ ታውቃላችሁ? ምኑን ነው አጥቦስ የሚያጠጣቸው? ጣቢው ሲባል ምኑን ነው ታጥቦ የሚሰጣቸው? እሱን እናየዋለን ቀጣይ። የምናችሁን እጣቢ እንደሚጠቀሙት ደግሞ ቀጣይ የምናየው ይሆናል ማለት ነው። ሜቢ ራምዚን አዘጋጀው አንዴ። አስቂኝ አሳዛኝም የሚያስቅ የሚመስልም የሚያሳዝን ነው ግን ምክንያቱም ሰው በዚህ በ21ኛው ሴንቸሪ ላይ እንደዚህ ሲጃጃል ማየት በጣም ያሳዝናልም ያስቃልም። ኦኬ ቀጥሉ። እንትን በሉና አሳዩና ትንሽ ቆይቼ ደግሞ እንትን ዶክመንተሪውን አሳያቸዋለሁ። የቅበቱን
እጣቢ ስጡን ብለው ያሉበትን ሀሩን ሚዲያ ይለቅቀዋል። ቀጥል ክርስቲያን፣ ሚዩት ነህ። ሚዩት ነኝ እንዴ? እያወራሁ ነበር። ኦኬ እሺ። ይሄ ደግሞ ያው ሌላኛው ኡስታዝ ያዘጋጀው የጣቢ የማዘጋጀት ሂደቶችን እንዴት እንደሆነ ለየት ባለ መልኩ ይሄኛውን ደግሞ አዳምጡት። በተለምዶ ቡዳ የሚሉት ወይም በአይን የተበላ ሰው ሕክምናው ምንድን ነው? በመጀመሪያ ደረጃ በአይን የበላው ሰው ከታወቀ ያ በአይን የበላው ሰው እንዲያደርግ የታዘዘው ነገር አለ። እዚህ ጋር ልንለው የሚገባ ነገር ቢኖር በአይን የተበላ ሰው በአይን የበላው ሰው ሳይፈልገው ሳያስበው ሊበላው ይችላል እና ቡዳ ነው ወይ በአይን በልቷል ብሎ እሱ ሌላ ትርጉም ሊሰጠው አይገባም። ምክንያቱም ሰው ራሱን ሁሉ ሊበላ ይችላል። የራሱን ልጁን ሊበላ ይችላል። ወላጆቹ ሊበላ ይችላል። ሳያስበው የሚፈጠር ነገር ስለሆነ ለሰውየው የተለየ ነገር ወይም የተለየ ግምት ሊሰጠው አይገባም። እንዲሁም አንድ ሰው በአይን በልተኸኛል ውዱእ አድርግልኝ ከተባለ አላደርግም ማለት አይገባውም፣ ማድረግ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ውዱእ አድርግልኝ ከተባለ ውዱእ ያድርግ ብለዋል። ፈልጎት ላይሆን ስለሚችል ውዱእ አድርግልኝ ከተባለ ውዱእ ሊያደርግ ይገባል። ውዱእ እንዴት ነው የሚደረገው በሚለው ሁለት አይነት የውዱእ አደራረግ አለ። የመጀመሪያው በአይን የበላው ሰው ሙሉ ልክ ለሶላት ውዱእ እንደምናደርገው እጁን እንዲያጥባል፣ ከዛ ይግመጠመጣል እንዲህ፣ ከዛ ላይ ይተፋል 3 ጊዜ ይተፋል። ይሄንን ሲጠጣው አስብ መድኃኒት ብሎ እኔ እንደዚህ ታጥቤ ተግመጥቼ ሰጥቼው ሲጠጣው ከዛ ፊቱን እንዲህ ሙሉ ያጥባል። እንዲህ ሙሉ ካጠበ በኋላ ፊቱን እዚህ ጋር ሲደርስ የሚያጥበው ይሄኛውን ነው። እችኛዋን ቀኝ እጁን እንዲያጥባል እዚች ጋር ብቻ። ከዛ በግራ እጁም እንዲያዝና እችን እንዲያጥባል። ይህን ካጠበ በኋላ ጉልበቱ ጋር ሄድና ይህን ጉልበቱን እንዲያጥበዋል። ውሃው እዚህ ውስጥ መፍሰስ አለበት። ከዛ ይሄንም ያመጣል እንዲህ ጉልበቱን ያጥባል። ከዛ እችን ቁርጭምጭሚቷን እዚች ጋር እንዲያጥባታል ወይ ተረከዙ ላይ እንዲያጥበዋል። ከዛ በግራም በተመሳሳይ እንዲወስዶ እችን ቁርጭምጭሚቷን ብቻ እንዲያጥባትና በቀኝ እግሩ እዚች ጋር እችን ሽንጡን ያጥባታል። ወይ ደግሞ ሱሪውን እንዲህ ሙሉ ያወልቅና ሱሪውን ይሄ የሱሪው ማንገቻውን እዚህ ልብስ ያሳየንም አውርቆ እየታጠበ ባይዜ ራምዚ እዚህ ጋር ፎግሯል። ምክንያቱም ሙሉውን ነው ከወገቡ በታች ብልቱ አካባቢ ዘወል ታጥቦ ነው መታጠብ ነው ያለበት። ያ ኢንሳይድ ሎወር ጋርመንት ነው ኢንሳይድ ሎወር ጋርመንት ነው የሚለው which is ብልቱ አካባቢ ምናምን እያንዳንዱን ታጥቦ ነው እንትን ማለት ያለበት ቢያሳየን። ያ ሐዲሱ ኢንሳይድ ሎወር ጋርመንት ነው የሚለው እናየዋለን። አዲሱን ቀጥል። ወይ ቀልድ እንዲህ ከታጠበ በኋላ በአይን የተበላው ሰው ይመጣል። ራሚና ወይ እንዲህ መጣና ይቆማል። በቆመበት ይሄን ሙሉ ሳፋውን እንዲህ ተሸክሞ ለምሳሌ ይሄ ሳፋው ቢሆን እንዲሸከሙና በኋላው ላይ እንዲህ ሙሉ ያፈስበታል። በአንድ ጊዜ ማለት ነው። ይሄ ሙሉውን ውሃ በአንድ ጊዜ ያፈስበታል። በአላህ ፍቃድ ሰውየው በአይን የተበላው ሰው በዚህ መልኩ የመጀመሪያውን ሕክምና ያገኛል፣ ይድናል። ነገር ግን ሰውየው ፍቃደኛ ካልሆነ ውዱእ አላደርግም ካለስ ወይ ምን ማድረግ አለብን? እሱን በሌላ ቪዲዮ ሰርላችኋለሁ። አይተነዋል። እንፈልግም ያንተን አይተነዋል። ይገርማል በጣም እስልምና በጣም እና
ሜቢ የስልጤውን አዘጋጀው እኔ ንጽጽር የጀመርኩት በዚህ ምክንያት ነው። ተገርሜ እንዴት ነው በእኛ እጣቢያችሁን አንጡ፣ መተት ሰርታችሁብናል፣ እጣቢያችሁን አንጡ እንዴት ብለው ይላሉ። ተነስቼ አንድን ሰው ሄጄ መተት ሰርተህብኛል እጣቢህን አንጣ ብለው ይሰጠኛል ወይ? ምክንያቱም እጣቢው የሚሰጠኝ ከሆነ ታጥቦ እንደዚህ የሚሰጠኝ ከሆነ መተት አዋርጌብሃለሁ እያለ እያመነ እኮ ነው። ያላደረገ ከሆነ እንዴት ነው እሱ የምን አባ መተት ብሎ አይጣላኝም ወይ ብዬ ስል ነው። ቪዲዮውን ሜይ ቢ እንትን ቃል ካለ እኔ የሰራሁበት የመጀመሪያ ሙስሊሞች እኔ ለዛቻ እንትን ያሉት የመጀመሪያ የንጽጽር ጅማሬም ስለሆነ ክርስቲያን አለው መሰለኝ እሱን ክፈቱት። ትውስታዬም ስለሆነ ማለት ነው። እሱን አላገኘሁትም። ክርስቲያን አለ ክርስቲያን ልኬልሃለሁ። እንትኑን ግን አግኝቼዋለሁ። ዶክመንተሪው ራሱ በጣም የሚዘገንን እኮ ነው። ራሳቸው ጣቢ ምናምን ብሎ የሰጡበት ሀሩን ቲቪ ያወቁ ሚዲያ ላይ አሮን ቲቪን ቆርጬ እኮ ነው አሮን ቲቪን ቆርጬ ነው የሰራሁት እኔ ቴሌግራም ላይ ልኬልሃለሁ ክርስቲያን። ምክንያቱም እኔ የመጀመሪያ ቪዲዮ ስለሆነ ንጽጽር የጀመርኩበትም ነው እሱ ላይ ነው። እሱን ሰርቼ ምን ማለት ነው ጣቢያችሁን አንጡ ማለት ብዬ ስል ነው ያኔ እንገላሃለን ምናምን ሲሉኝ እንደ ሰዎቹ ምን እያሉ ነው ብዬ ሳነብ ለካ አስተምሮቱ ነው። ይህኛውን እዩትና መጀመሪያ ከዛ ያንተን እዩት። እፎይ ቀጥል። ቴሌግራም ላይ ልኬልሃለሁ ቃል እንትና ቢኒ ክርስቲያን አልገባልኝም። አክቹዋሊ እየተሽከረከረ እንዳይ መልካም። ይሄ እንግዲህ የዛሬ 2 ዓመት አሮን ሚዲያ ላይ 2 ዓመት በፊት አሮን ሚዲያ ራሱ ሄዶ ዶክመንታሪ የሰራው ምን እንደሚናገሩ ስሙት። ልጆች ከ340 በላይ የሚሆኑ ልጆች ታመዋል። አብድልአዚዝ ይቀራባቸዋል። በግል አዲስ አበባ ይወሰዳል፣ ናዝሬት ወሰደ፣ አዳማ ይወሰዳል፣ በየቦታው ቡታጀራ ይወሰዳል። ከእንደገና ደግሞ አብድልአዚዝ የሚቀራባቸው ልጆች አሉ። ከ60 የማያንሱ ልጆች ግን አሁን ወራቤ ላይ አሉ። ወራቤ ቅራት ይቀራባቸዋል። ቅራት ሲቀራባቸው እነዚህ ልጆች አንደኛ የ2015 ዓ.ም ትምህርታቸውን አቋርጠው ነው የወጡት። ከሰከንድ ሴሚስተር ጀምሮ የሰሩት ስራ ስለሆነ ትተወጥተዋል። ልጆቻችን በትምህርት ገበታ አላለፉም ማለት ነው 2015። የሌሎች ልጆች ደግሞ የ2016 ዓ.ም ትምህርት ምዝገባ ጀምረዋል። እኛ አምነው ትምህርትን ገና ከዛ ከ10ኛ ክፍል አቋርጠዋል። ልጆቻችን ደግሞ አሁን ባሉበት ነባራዊ ሁኔታ በጣም የሚያሳዝነው ነገር ልጄ ከዚህ በፊት ማለት ነው እናቷ ልጠይቃት በሄደችበት እንደሸኘቻት ስልጤ በምትደርስበት ሰዓት ለእኔ ተደወለልኝ። ልጅ ጠፍታለች ተባልኩኝ። ልብ በሉ። በመግሪብና በኢሻው መሀል ላይ ልጄ የተገኘችው ወራቤ ባህል ሙዚየሙ ጀርባ ጫካ ላይ ወጥቃ ነው የተገኘችው። ልጄ ማለት ነው በፍለጋ ብዙ ጓደኞቿ በነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው ወጥተው አርሴማ ቤተክርስቲያን የተገኙ። ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቀሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል። ባልጆቹ ጸበራጅ ተውባቸዋል። 3 ልጅ ታመሙ። በጣም የከነከነው እና ያበሳጨው ልጆቹ ታመው ቤተክርስቲያን መጥተው ጸበል ተረጨባቸው ነው። እጣቢያችንን አንጡ ብለው በኋላ ይሞግታሉ። እጣቢ ስጡንና ልጆቻችንን በእናንተ እጣቢ እንርጫቸው። ኤኒዌይስ ቀጥል። ያ በነገራችን ላይ ቁርአን ሩቅያ ማለት ወራቤ አዲስ አበባ ሄደው ብዙ ብር እየተከፈለ ቅድም ክርስቲያን የከፈተው ሴጣን በዚህ ነው መውጣ ያለውን እንደዛ ቁርአን ቢቀሩ አልወጣ ያለ ነው። ልጆቹ ግን ሰላማቸውን ያገኙት የት እንደሆነ ያው ራሱ እየተናገረ ነው። ባት ያልኳችሁ ሴት ማለት ነው ሩያ ትባላለች። የእሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መታ ጠፍታ አልገባችም። መታ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነው እናቷ ቤት የወሰዷት። ተመልሰው ወራቤ ሩቋ ቤት ወሰዷቸው ማለት ነው። በሁለተኛ ዙር ልጅ ያደረገችው ምንድን ነው? 3ኛ ህንፃ ላይ ነው እየተቀራባቸው ያሉ ልጆቹ። ከ3ኛ ልብ በሉ ቁርአን እየተቀራባት ነው። እነሱ ግን እየጠፉ ከዛ በቃ ራሳቸውን ሰላማቸው መዳናቸውን ወደ ቤተክርስቲያን መጡ ነው። ኑ ጠርቶ አይደለም እየተቀራባቸው ጥለው እየጠፉ ነው። ሊያድናቸው ሊፈውሳቸው አልቻለም። ህንፃ ላይ ወርዳ በራ ከሆሳና በሚመጣ መኪና ስር ስትገባ ቀደሯ ስላልደረሰ ብቻ ለሹፌሩም አላህ አግዞት ፍሬን ይዞ ከመኪና ስር ወጣለች። ልጆች እየጠፉ ወራቤ ዩኒቨርሲቲ ላይ ተገኝተዋል በተደጋጋሚ። ሬሰንት የሆነው ደግሞ በ2 ሳምንት ባልበለጠ ጊዜ 2 ልጆች እኔ ልጄን ልጠይቅ በሄድኩበት ጁማ ቀን
ሁለት ልጆች ጠፍተው እስከ ሌራ ድረስ ተካሄዱ። መጨረሻው ባራቅ ላይ ተገኝተዋል። ያለው ጉዳት ይሄ ነው የማይባል ነው። እንደውም እኔ እኮ እዛ ቦታ ላይ የሰጠሁት ሀሳብ አለ። እንደ እድሜ ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ እነሱና የተለዩት። ያ ቴንክ ዩ። ይሄን ቪዲዮ ነበረ ክርስቲያን ሂድበት ክፈተው አንዴ። እዚህ ሰውዬ ላይ የሰራሁት ሙስሊሞቹ ዘሆል በጊዜው እኔ ላይ ወረዱብኝ ማለት ነው። እንዴት ትቃወማለህ ብለው አንዴ ከፍ በል ራስህ ከፍ በል ክርስቲያን ሚዩት ነህ ከፍ በል ራስህ ራስን ለምንድን ነው ማነቃው? ራስን ካና እንትን በለው በሁለት ያደርግልሃል። አለመፈለገን የሚያሳይ አዳምጡት። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ እነሱና የተለዩት። አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድን ነው? እሱ ድግምትና መተትን ለማስለቀቅ ክርስቲያኖች እጣቢያችሁን ስጡን፣ እጣቢያችሁን ስጡን ስንላቸው ፊታችሁን ታጥባችሁ እጃችሁን ታጥባችሁ ስትሰጡን ሙስሊሞች በሱ እጣቢ ታጥበው ይሆን ጠጥተው ይሆን አላውቅም፣ ድግምትና መተታቸው ይለቃል። አስባችሁታል? አስቡ። የሆነ ሼክ ጋር መጥቼ ወይም የሆነ ኡስታዝ አባታችሁ ጋር መጥቼ እኔ ድግምት ተሰርቶብኛል እና ፊትህን ታጠብና እጣቢህ ነው ድግምቱን የሚያስለቅቀው። ምን አይነት የወረደ አስተሳሰብ ነው? በእኛ እጣቢ ነው እንደ እናንተ ሴጣን የሚለቅላችሁ? ኦኬ፣ እችን ስለተናገርኩ ነው በጊዜው በጣም የተናደዱብኝና የመጀመሪያ ቪዲዮ ነች ንጽጽር ቀጥታ እንድገባ ያደረገችኝ ቪዲዮዎች ነች። እንዴት እንደዚህ ትተቻለህ? አዎ ደጋሚ ናችሁ፣ አንጡ ስትባላችሁ ጣቢ መስጠት አለባችሁ ብለው ቪዲዮ ሰሩብኝ ማለት ነው። ሰዎቹ ጤናም የላቸው እንዴ ምንድን ነው እያሉ ያሉት ብዬ ለካ ሳነብ አስተምሮቱ ነው። እኔ በጊዜው ዝም ብሎ ልምድ ነገር መስሎ ነበረ። አሁን በደንብ አስተውሉ። ሰዎች ልጆቹ ሩቅያ እየተቀራባቸው አልፈለጉም። እየዳኑ ያሉት የት ነው? ጸበል ቦታ መጥተው ጸበል ቦታ ነው እየዳኑ ያሉት። ሙስሊሞቹ ምንድን ነው ማድረግ የነበረባቸው? ከእስልምና እየወጣን ያለን ማህበረሰብ ልጆችን ለመታደግ ሲሉ ስም ማጥፋት ዘመቻ ውስጥ ገቡ። በድግምትና በመተት ነው። ሩቅያው አላድን ብሏቸው ጸበል ቦታ መጥተው ሲድኑ ልጆቹ ከዛ ክርስቲያን ሲሆኑ የግዴታ ልጆቹ መግደል አይችሉም። ምክንያቱም በሸሪያ ስለማትተዳደር ኢትዮጵያ ያላቸው አማራጭ ምንድነው? ድግምት ተሰርቶባቸው ነው ክርስቲያን የሆኑት። ልጆቻችን ትምህርት ደግሞ ሰነፍ የሆኑት ወይንም ደግሞ የወደቁት ክርስቲያኖች ያለፉት ክርስቲያኖች ጎበዝ ተማሪ ካለ ሙስሊሞቹ የወደቀ ታለች የኔ ተደግሞባት ነው። ምን አይነት የወረጠ የዘቀጠ የቆሸሸ አስተሳሰብ ነው ይሄ? ማንኛውም ሰው እኮ ይሄንን ክሌም ማድረግ ይችላል። እኔ ተነስቼ አንተን ነገ ድግምት ሰርተህብኝ ነው ሀብታም የሆንኩ አንተን የደሃ የሆንኩት ልልህ እኮ ነው። ነገ ተነስቼ አንተን ድግምት ተሰርቶብኝ ነው አንተ ትምህርት ስታልፍ እኔ የወደቅኩ ልልህ ነው። ከዛ አንተን ላሰድድና ላፈናቅል ማለት ነው። በዚህ ምክንያት ብዙዎች ህይወት ከመጥፋት እስከ ንብረት መውደም ከአካል ጉዳት እስከ ስደት ድረስ ተዳረጉ ማለት ነው። እና እቺ ለእኔ በጣም ትልቅ እንትን ነች፣ መቼም ማረሳትም ነች። ንጽጽርም እንድጀምር ያደረገችኝ ምክንያት ስለሆነች ማለት ነው። እና ይህንን ጤናማ ሰው እንዴት ነው የሚከተለው? ማለት ሃይማኖት ብሎ ይህን መከተል በራሱ እኮ በጣም ያሳፍራል፣ በጣም ያሳፍራል። አሁን ለምሳሌ እንበልና ባለቤትህ የተፈጥሮ እንትን ላይ ልትሆን ትችላለች፣ የወር አበባ ላይ ልትሆን ትችላለች። አንዱ መጥቶ ታጠቢና እንትንሽን ተዛ እንትንሽን ታጠቢ ተዛ እንደዚህ ታጠቢና አንቺ ከዛ እሱን ተጉመጥመጥበት እንድናለን።
ዋት ኧረ ተው ማለት እናንተስ አይቀፋችሁም እንዴ? በጣም እኮ የሚደብረው እንደ ጤናማ ሰው ይህንን ስታስቡት እኮ እንደ ባለ አይምሮ ስታስቡት በጣም ፐርሚቲቭ ኤጅ ላይ ያሉት ራሱ ነው እንጂ ይህንን ዝም ብሎ ድሮ ኋላ ቀር ማህበረሰብ የሚያስበውን አይነት ይሄ የአምላክ መገለጥ አድርጋችሁ ከሰው ጋር አብሮ ያናኑር። በቃ ፔሬድ። ይሄ ከሰው ጋር አብሮ ያናኑርም። ብድግ ብዬ መጥቼ እናት ነች ጠርጥሬያታለሁ ድግምት የሰራችብኝ፣ ስለዚህ ታጥባ እንደዚህ ታጥባ ታምጣ ብልህ እርግጠኛ ነኝ አቅም ካለ በጥፊ ታላጋኛለህ። እንዴት እናቴን በድግምት ትጠረጥራታለህ ብለህ እንጂ እጣቢዋን ከሌ ጠርጥሮሻልና ድግምት ሰርተሽበት ከሆነ ነይ ታጠቢና እንደዚህ ስጪው። እሺ ተነስቼ እኔ ከዛ በኋላ እኔ አንተን ለማስጠላ ከፈለኩኝ ኦኬ ዳንኩ ብልስ ከዛ በኋላ ከዛስ እናትም ትባላለች፣ ደጋሚ ጠንቋይ እንዲህ ትባላለች፣ ተማህበረሰቡ ትገለላለች ማለት ነው። ነገም አንዱ ብድግ ይልና እናትን እንደዛ ይላታል። መገለል ምንድን ነው የሚባለው? የመገለል እንትን ውስጥ ትገባላችሁ ማለት ነው። ያለምንም ማስረጃና ማረጋገጫ ብድግ ብዬ ብቻ ስለጠረጠርኩ ታጠብ። ማስረጃ እንትተውባቸው ነው አይደለም። አይ በቃ እነከሌ አልፈዋል፣ የኔ ልጅ ደግሞ ወድቃለች። ስለዚህ የኔ ልጅ ከትምህርት የወደቀችው ድግምት ተሰርቶባት ነው እንጂ የኔ ልጅ ወድቃ እንዴት ክርስቲያኗ ታልፋለች? ስለዚህ ልጆቻችሁ ያለፉት ኑ ታጠቡ በሉ፣ ድግምት ሰርታችሁ ነው። ይሄ ጤናማ አይደለም ወገን። ፔሬድ መቼም ጤናማ ሊሆን አይችልም። እኔ በጣም ኢምፕረስ በጣም የተደነኩበት የተገረምኩበት በጊዜው ማለት ነው። ግን አስተምሮቱን ሳየው አስተምሮቱ መሆኑን ስረዳ እንዲህ ነው እንደ ብዬ እንትን አልኩ። በመጀመሪያ ግን አስተምሮት አልመሰለኝም። እኔ ክርስቲያናውን ከፍተዋል ያየው እንዴት ይሄ እንዴ በእኛ ጣቢ ይሆናል እንዴ ብዬ ኢቨን ሃይማኖቱን እዚህ ስማሽ ቻሌንጅ አላደረኩም። ሜይ ቢ እንደገና አስደምጠው ክርስቲያን እንደገና ክፈተው። ሃይማኖቱን እኔ የመተቸትን ፍላጎት አልነበረኝም በጊዜ ሃይማኖቱም አልመሰለኝም። ግን ሰዎቹ ገርመውኝ በእኛ ጣቢ ነው እንደምድኑት አይነት ስታፍ ብቻ ነው። በኋላ ግን ሃይማኖቱን መሆኑን ሳቅ አመጣውና ለጠፍኩት ማለት ነው። ከጊዜ በኋላ ቀጥታ ንጽጽር ውስጥ እንድገባ ስላደረጉኝ ማለት ነው። እና ይቺ የመጀመሪያ ቪዲዮዬም ስለሆነች መቼም አልዘነጋትም። ቀጥል። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ቤትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ እነሱና የተለዩት። አሁን እያየ ነው ያ እንግዲህ ቅባት ላይ ምንድን ነው በቃ በክርስቲያኖች ድግምት አሰርተውብናል፣ በክርስቲያኖች እጣቢ ነው ምንድን ነው ብለን ስንጠይቃቸው በእጣቢያችሁን አምጡ ብለን ስንጠይቃቸው እምቢ አሉ። ከዛ በኋላ ጸብ ውስጥ የገባ ነው እያሉ ነው ኡስታዙ የተናገሩት። ቀጥታ እኮ ነው ንብረታቸውን እንዳላ ወደሙባቸው ማለት ነው። እኔም አውቀው ልጅ አንደኛው ንብረት ወደመ ማለት ነው። ምንም አያውቁ ምስኪኖችን አይ ጣቢ ክርስቲያኖች ከልክለውናል፣ በቃ ስለዚህ ዘሆል ክርስቲያኖችን እናጠፋለን ብለው ዘሆል ጅም ያደረጓቸው። ቀጥል። ድግምትና መተትን ለማስለቀቅ ክርስቲያኖች እጣቢያችሁን ስጡን ስነ ፊታችሁን ታጥባችሁ እጃችሁን ታጥባችሁ ስትሰጡን ሙስሊሞች በሱ እጣቢ ታጥበው ይሆን ጠጥተው ይሆን አላውቅም፣ ድግምትና መተታቸው ይለቃል። አስባችሁታል? የሆነ ሼኪ ጋር መጥቼ ወይም የሆነ ኡስታዝ አባታችሁ ጋር መጥቼ እኔ ድግምት ተሰርቶብኛልና ፊትህን ታጠብና እጣቢህ ነው ድግምቱ የሚያስለቅቀው። ምን አይነት የወረደ አስተሳሰብ ነው? በእኛ እጣቢ ነው እንደ እናንተ ሴጣን የሚለቅላችሁ? ያ የእፎይ የመጀመሪያ ቪዲዮ ይህን ይመስላል። ኢቨን ምንድነው እሱ የእናንተን ኡስታዝ መጥቼ ድግምት ሰርተብኛል እጣቢህን አንጣ ብለው ይሆናል ወይ? ጤናማ ነው ወይ? ንቀትም ስድብም አይደለም ወይ?
መጥቻውን የመጅልሱ መሪ እሱ ነው። በቃ እንደውም ሲያልፍ እሱ ነው ድግምት የሰራብኝ እጣቢን አንጣ ብሎ ይሰጠኛል። ሙስሊሞች ምን ያህል ስድብ ነው ሊመስላቸው የሚችለው? ማለት እንዴት ነው የምትረዱት? ማለት ሌላው እንደዛ እንትን ማይል ይመስላችኋል? ማለት እኛስ ፊልም አናደርግ ይመስላችኋል? ከዛ በኋላ እኛ ጠባ ለመፈለጋችን የሚያሳይ እኮ ነው አለ። ይሄ እንደው ባይዞ ጠባ ለመፈለጋችንን የሚያሳየው አለ። ዋና ጸባ የሚፈልግ እጣቢያችሁን አንጡ ተብለው ሲባሉ አንሰጥም አሉ። እጣቢ አንሰጥም፣ ታጥባችሁ አንጡ እጣቢያችሁን። ከዛ እኔ ቡዳ እንትን መተት አድርጌብሃለሁ እያልኩኝ ክንዴን፣ ፊቴን፣ እጄን፣ ብብቴ እንትኔን፣ ጣቶቼን ከዛ ከወገቤ በታች ያለውን ፓርት ፕራይቬት ፓርቴን ታጥቤ አዎ መተት አድርጌብሃለሁን ካዳንበት ብዬ ስሰጥህ የኔን እጣቢ ስስማማለህ። ከዛ አንተ ደግሞ ወስደህ ከፈለክ አውድኜበታለሁ ብለህ እኔን ከዛ በኋላ መተት ያደራጊው እፎይ ነው ብለህ ከዛ እንትን ልትለኝ ማለት ነው። ይሄ ጤናማ አይደለም። ሜሪም ሰላም ነሽ አለሽ? ማርዲ ሜሪም አህምጀክስ ነው ፎይ የአንድ ደቂቃ ከምናምን እዚሁ ዶክመንተሪ ላይ ደግሞ ሪዝን ብለው ለምን ድግምት ሊሰራ ተፈለገ፣ ክርስቲያኖቹ ድግምት መስራት ለምን ፈለጉ ያቀረበው በጣም አስቂኝ ነገር አለና እሱን አሰማችኋለሁ። ሜቢ ቀጥሉና ቀጥል ቃል ወይም ችግር የለው። ያ መታሳየው ካለ ቀጥል። ኦኬ እሺ፣ ገራሚ ነው። እንደዚህ አይነት ተረት ውጡ። እኔ በጣም የሚገርመኝ ግን ምንድነው እሱ ሳባዎቹም ራሳቸው አስቀድመው ደጋሚና መተተኛ ነበሩ። በኋላ ግን ድግምታችሁንና መተታችሁን ለእኔ ያስገዙልኝ ነው ያላቸው ሙሐመድ። ሐራም አይደለም ድግምት መተትም ሐራም አይደለም። ነገር ግን በፖሊቲዝም በጣዖታውያን ስም አይሁን ነው ያለው። ባላህ ስም ከሰራ ችግር የለውም አይነት ጻፍ ነው ይዘው የተናገረው አለ። ባላህ ስም ችግር የለውም። ሐዲሱ የሚለው እንደዛ ነው። ለእኔ ያስገዙልኝ በብዙ ጣዖት ስም አታድርጉት ነው ያላቸው። ችግር አለ ወይስ ምን ትላለህ ስለ መተት ብለው ሲጠይቁት በጣዖታውያን ስም አይሁን እንጂ ችግር የለውም ነው ያላቸው። አለኝ አለ ያ ኦኬ። ለዛም ነው ሳባዎቹ የኢብን መስዑድ ሚስትም ጠንቋይ ጋር ደጋግማ የምትሄደው ለዛ ነው። መልካም እሺ። ቅድም እንግዲህ አይታችኋል አይደለ? አንደኛ ነገር ቁርአን ሊፈውስ የሚችል እንትን አይደለም። ቁርአን ተቀርቶበት ሰው አጋንንት ሊወጣለት የሚችል አይደለም። አይ ቲንክ ሰዎቹ ራሳቸው ከራሳቸው አንደበት እንደምንረዳው ሰላማቸውን ያገኙት ወደ ጸበል ሲሄዱ፣ ወደ ቤተክርስቲያን ሲሄዱ እስልምና ሐሰት መሆኑን እያወቁ ጥለው እየወጡባቸው ነው። ለዛ ሪዝኑ ለምንድን ነው ድግምት የሰሩት የሚለው ራሱ ዘኻሩ እንዲያነሱ በሰሩት ላይ ምን ብሎ እንደሚሰጥ ስሙት። እሸቱ ከፈለኝ ይባላል። ከክርስቲያን ቤተሰብ ነው የመጣሁት። የሙስሊም ስሜ መሐመድ አጂ ሙስጠፋ እባላለሁኝ። የመጣሁትም ቅድም እንዳልኳችሁም ከክርስቲያን ቤተሰብ ነው የመጣሁት። ይህን ስር ድግምቱን ሲሰሩት በሶስት መንገድ ነው የሰሩት። አንደኛ ከክርስቲያን ቤተሰብ በመጡ ሰዎች ልጆች ዙሪያ ነው የተሰራው ስህሩ። ይህ ስር ሲሰራ ተደናብረው ወደ መጀመሪያ ክርስትና እምነታቸው ይመለሳሉ የሚል ነው። በሁለተኛ ዘርፍ ሰሌክት ተደርጎ ነው የተሰራው። ሁለተኛ በጣም ለቀን ጉርሻ የሌላቸው ደካማ ድሃው የሆኑ ቤተሰቦች አካባቢ ልክ ልጆቻቸው ማለት ነው። ለማስታወስ ያህል 3 ልጆቿ በስር እየተሰቃዩባት ያሉ 3ቱም ልጆቿ ወራቢ ያለች እናት ጎረቤት አለች። በቀን ጀሪካን በሳት እያቀለጠች እያያያዘች ኑሮ የምትገፋ ሴት ናት ይችኛዋ ሴት። ልብ በሉ። በእንደዚህ ተመሳሳይ ደካማ በሆኑ ሴቶች፣ ደካማ በሆኑ ቤተሰቦች ዙሪያ ይሄ ነገር ሲደረግባቸው ቶሎ ብለው እምነታቸውን ይለቃሉ ከሚል መነሻ የተሰራ ነው። በሶስተኛ ደረጃ በጣም የሚያሳዝነው
በኡስታዞች፣ በኢማሞች፣ በኡለማዎች ቤተሰብ ነው የተሰራው። ለምሳሌ ያህል ሀጂ ስራጅ የሚባሉ የወረዳው ሸሪያ ፍርድ ቤት ፕሬዝዳንት ሆኑ ሰው አሉ። ነጃሺ መስጊድ አሰጋጅ ናቸው። ልጃቸው ታማ እስካሁን እየማቀቀች ነው ያለችው። ለምንድን ነው እኛ ሪሰርች ስናደርግ ለምንድን ነው በልጃቸው የተሰራባት የሚል ነገር ስናደርግ የሀጂ ስራጅ ልጅ ከፍራ ልጆቹን ባይዘው አከፍረዋቸዋል። በእነሱ ስህር ማለት ነው። በእነሱ ምን ብሏቸዋል? አክፍረዋቸዋል። እስልምና በቃ ዳሜጅ ሆኗል። ዳሜጅ ሆኗል። የሚቀበለው ሰው አጥቷል። 100% ሙስሊም የነበረበት ጥለው እየወጡ ነው። እና ድራማ የሚሰራው ለዛ ነው። ስሙት። ከፍራ ካፊር እንድታገባ ካፊር ስታገባ ዝና እንዲሆናቸው ነው። በዚህ ልክ ሪሰርች ሰርተውበት የረጅም ጊዜ ቅዳቅደውበት የሰሩብን በቃ እኔ ምን ልበሉ ስሙ ራሱ በጣም ይከብደኛል ከሚገርማችሁ። እኛም ከብዶናል ስሙ እና እንደዚህ አይነት ፌዝ ነው። ዞምባ የለውም። ኧረ ፈልግለት ያዝ ዞምባ አይኑን አልጨመቀም። ሶፍት እናቀብለዋለን። ይህን የመሰለ ተረት ተረት ነግሮን ማለት አላለቀሰም። አስቻለው መሰለ አሳዛኝ ልብ የሚበላ እንጀት የሚበላ የሼኩ የዋና እንትኑ ልጆች እንዳለ ከፍረው አንድ ብቀር እሷኑ ታማሚ ያደረጓት። ሌሎቹ ከፍረዋል። ስለዚህ እሷንም ሊያከፍሯት ታማሚ ያደረጓት። ይህን የመሰለ አሳዛኝ አንጀት የሚበላ ልብ የሚነካ ተረት ነግሮን እንዴት ነው ያላለቀሰው? እንዴት ልቡ ቻለለት? ሲያሳዝን ልብ የሚበላ አንጀት የሚነካ የሆነ በቃ የትኛውም እንትን እኮ አይሰራውም። እንደዚህ ድራማውን ይሰሩታል። በቃ ታው ሲወጣባቸው በመተት ነው የወጣብን። ስለዚህ ጣቢህን አንጣ። ኦልሬዲ ልጆቹ ወጡ። በቃ ሰው ወደ እስልምና በስህተት ሊገባ ይችላል። ጤናማ ሰው ግን እስልምና ውስጥ እንደማይቆይ አውቃለሁኝ። እስልምና ውስጥ ገብቶ ጤናማ ሰው ጤናማ አይምሮ ያለው የተረጋጋ እውነትን የሚፈልግ እውነትን የሚያነብ የሚረዳ ተረት ተረት የሚሰማ ሳይሆን የሚያገናዝብና ቼክ የሚያደርግ እስልምና ውስጥ ማክሲመም 2 ዓመት ነው የሚቆየው። ማክሲመም ማለት ነው። ይሄ ኦቤስ ነው። ኢትዮጵያ ውስጥ ብቻ ሳይሆን እንደ ዓለም አቀፍ እኔ የምለው ሳይሆን የራሳቸው ውስታዞች አንድ ሳይሆን በብዙ ውስታዞች የተናገሩት ነው። ብዙ ሰው ወደ እስልምና ይገባል፣ ነገር ግን 3 ዓመትም እንኳን አይቆዩም ወዲያ ይወጣሉ ብለው የተናገሩት ነው። ምክንያቱም የሚነገረው ሌላ ነው፣ አስተምሮቱ ሌላ ስለሆነ ማለት ነው። በደንብ ስለሚዋሹበት ማለት ነው። የኡስታዝ ልጅ እስከወጣ የኡስታዞቹ ልጆች ሲወጡ አይ በድግምት ነው የወጡት፣ ስለዚህ ጣቢያችሁን አንጡ። እኔ እዛ ጋ ሳዳ የምትባል አንድ የኡስታዝ ልጅ ወይንም ደግሞ እዛ ጋ ሙሐመድ የሚባል የአንድ የኡስታዝ የሼክ ልጅ ክርስቲያን ለሆነ አይ አንተ መተት አድርገህበት ነው እከሌ የሚባለው ሰውዬ ክርስቲያን የሆነው ተብዬ እጣቢህን አንጣ ስባል ማለት ነው። አላቀው አያቀኝ እሱ ክርስትና እንደተቀበለ እኔ ምን ቤት ነኝ? እኔን እጣቢ ሰጥቼ መተት አድርገሃል አላደረክም ተብዬ የምጠየቅ ይሄ መዋረድ መቅለል ማለት ውርደትም ነው እንጂ ሲጀመር ከቻልክ ጸሎት ታደርግለታለህ እንዲመለስ። ክርስቲያን ከሆነ እንደኛ እንደዛ ነው። ጸሎት ታደርግለታለህ፣ በቃ እውነትን ትገልጽለታለህ፣ ታስተምረዋለህ። አይ ብሎ ካለ ግን መፍቱ ነው። የፈለገውን ይምረጥ ይሄድ፣ መፍቱ ነው። መተት ተሰርቶበት አልተሰራበት ብዬ ለምን እንጋትታለሁኝ? መስሎት ሄዶ ሊሆን ይችላል። ሳይማር በደንብ ሳያውቀው ሄዶ ሊሆን ይችላል። ሴጣን አሳስቶት ሊሆን ይችላል። ግን ሰዎች ምንም አያውቁትም። ሙስሊሞችን ሄጄ እናንተ መተት አድርጋችሁበት ነው እያልኩኝ አይደለም። ጤናማም ስላልሆነ ማለት ነው። ሰለምቴ ከሆነ እንዴት ሊያስብ አልቻለም? እሱ ሰለምቴ ከሆነ ልክ እሱ እንደሄደው ሰዎች ሊወጡ ይችላሉ ብሎ ማሰብ ስለምን ከበደው? ምን አባባቃ ነው እንዴ ከሆነ ማለት ነው። እሱ ላይ ለምን መተት ሳይሰራ የድራማው ፓርት ለምን እኔም መተት ተሰርቶብኝ ታምሜ ማከክ ሩቅያ ተቀርቶልኝ ዳንኩት ለምን ሳይል
አንድ ሰው እስልምና ሙስሊሞችን ወደ ክርስትና ለማምጣት ብሎ ኬርስ ደንታችን አይደለም። መጣ አልመጣ ብትመጣ ለአንተ ድህነት ነው። መተት አሰርተን ግን አናመጣህም። ከፍለን አናመጣህም። ከፍላችሁ ድራማ የምትሰሩት እናንተ ናችሁ። ለኤቴስቶች እኮ ከፍላችሁ ቀኑን ሙሉ እኛ ስታሰድቡ ትውላላችሁ። ለኤቴስት ከፍላችሁ ገንዘብ እኛን ታስድባላችሁ። ከፍላችሁ ገንዘብ ማለት ነው። ለሌዝቢያኖች ገንዘብ ከፍላችሁ እኛን ታሰድባላችሁ እኮ። ከእነሱ ጋር አብራችሁ ህብረት አድርጋችሁ ትሰራላችሁ። እኛ በፍጹም አናደርገው፣ ምክንያቱም ክርስቲያን ነን። እኛ ክርስቲያን ነን። ቢኒ ቀጥል። እንዴት ናችሁ? እፎይ እዚች ጋር ዴቪዬ የላኩል ቪዲዮ አለ፣ እሷን ትከፍታታለህ። በጣም ይቅርታ። ጥሩ ለምን እንደሚወጡ እቺ ቪዲዮ ላሳያችሁ። ቢኒ አንድ ቪዲዮ እናሳይና፣ እሺ ይሄ ደግሞ የዛሬ 2 ዓመት መሐመድ ራሱ ድግምት እንደተሰራበት የሚናገር ኡስታዝ ነው። እና መሐመድ ድግምት ተሰርቶበት እንደነበረ እዚሁ ቲክቶክ ላይ የሚታወቅ ነው። ሳዑዲ አረቢያ ኢስላሚክ እንትን እያጸዳለ ኡስታዝ አብዱ ሰመድ የሚባል ነው። በነገራችን ላይ እዚያው የሚቀጥፈው ኡስታዝ ጋር ራሱ ዲቤት አድርገዋል። እንዴት ተዋሻለህ ብሎት በጣም ኃይለኛ ዲቤት አድርገዋል። እሱን ቪዲዮ ካገኙትም አሰማቸዋለሁ። ስሙት ግን አዲሱ ገብቶኛል። ጥያቄሽ ምን ነበር? እሺ እዚህ ሀዲስ ላይ እንግዲህ መሐመድ ድግም ተሰርቶበት የሚያደርገው ነገር እንደማያውቅ እንደነበረ ግን ከሚስቶቹ ጋር የተገናኘ ይመስለውና ግን እሱ ግን ሳይገናኝ ነው የሚመስለኝ ነበረና በድግምት ምክንያት ነው አይደለ? እስቲ ባጭሩ ሀሳቡን አብራሩልን ወይ ደግሞ አንበቡልኝና ጥያቄ። አዎ እንደዛ ነው። ነቢ ዓለይሂ ሰላቱ ወሰላም ሐዲሱ የሚለው የአይሸቱ እነላህ አፍታኒ ፊ አምሪን እስተፍተይቱ ፊሂ አታኒ ረጁላኒ ይላል። በመቀጠል ነቢ ሰለም ከዛ ወከዛ የሆነ ኤሌክትሪክ ውጡ አላለ። ሶሪ ያክል ጊዜ ነቢ ዓለይሂ ሰላቱ ወሰላም ቆዩ ይላል። ዩኸየሉ ኢለይህ አነሁ ያእቲ አህለሁ ወላ ያእቲ ከቤተሰቦቹ ጋር ከአህል የፈለገበት ሚስቶችን ማለት ነው። ከእነሱ ጋር የተገናኘ ይመስለዋል፣ ነገር ግን አልተገናኘም ይላል። ቃለት አይሸቱ ፈቃለ ሊ ዛተ የውሚን ከዛ ነቢ አይሻ አለች አንድ ቀን አሉ ነቢ ዓለይሂ ሰላቱ ወሰላም ያ አይሸቱ ኢነላህ አፍታኒ አላህ ፈትዋ አደረገልኝ ያኔ መልስ ሰጠኝ ማለት ነው። ፊ አምሪ እስተፍተይቱ ፊሂ ይለና አታኒ ረጁላኒ 2 ሰዎች መጡልኛል፣ መላኮች ናቸው በሰው ተመስሎ። ፈጀለሰ አሐዱሁማ ዒንደ ሪጅሊ ወልአኸሩ ዒንደ ራእሲ አንደኛው ጭንቅላቴ ጋር አንደኛው እግሬ ላይ ቁጭ አሉና እግሬ አካባቢ ቦታ ማለት ነው። ፈቃለ ለዚ ዒንደ ሪጅሊ ለዚ ዒንደ ራሲ ማ ባሉ ረጅል ምን ሆነ ሰውዬ ብሎ ተነጋገሩ ይላል። ቃለ መጥቡቡን ያዕኒ መስሑሩ ስሒር ድግም ተደርጎበታል አሉ። ሐዲሱ ምን ልንገርሽ ወይስ ጥያቄ ብቻ ነው? ዋና ሀሳቡ ድግም ተደርጎበታል ነው እሱ መሐመድ የሚናገሩ። ሐዲሱን እንሄድበታለን። መሐመድም ጭምር ድግም ተሰርቶበት ነበረ። አይ ከዚህ በላይ እኮ ሌላ ቪዲዮ እኮ አለ፣ ክርስቲያን ጋር ይኖራል። ከዚህኛው በተሻለ ሁኔታ ሌላ ኡስታዝ ማብራርቶታል። ራሱን ለማጥፋት ሁሉ ይሄድ ነበር፣ ድግምት ተሰርቶበት የሚሰራውንም አያውቅም ነበረ። ራሱን ስቶ ነበረ፣ ራሱን አይቆጣጠርም። ያላደረገውን አድርጌያለሁ እያለ ቃዥ ነበር ብሎ የተናገረ ኡስታዝም አለ። ሐዲሱን ቀጥታ የተናገረው አለ ሌላ። እኛ ብንናገረው ግን እኔ ብናገረው እፎየው ተሳደበ ኡስታዛችንን ብለው ሳምንት ያለቅሳሉ። እና ኡስታዞቻቸው ግን መጣ ብለው አዲሱ ላይ አለማፈር በቃ። እኔ ታዲያ ራሱን ማያቅ ሰው ባይዘ ይህን የምናነሳው ለምንድን ነው መሰላችሁ? ቁርአኑ ላይ ቆይ አንዴ ቁርአኑን ክፈተው። ቁርአኑ ላይ ሴጣን ድግምት ምናምን አይሰራባቸውም፣ ሴጣን አይነካቸውም ይላል። ሰው ክርስቲያን ከፍ በልና እንደ ቁርአኑን ክፈተው። ኦኬ ሉክ መሐመድን መጠበቅ ካልቻለ አላህ ካዳን ይህን እንዴት ነው የሚጠብቀኝ? ምክንያቱም ቁርአኑ ላይ በግልጽ ሴጣን አይነካቸውም ይላል። ሴጣን አይነካቸው ከሆነ አማኞች ሙስሊሞችን መሐመድ ደግሞ ሙስሊም ነው ብለው የሚያምኑ ከሆነ ያውም ደግሞ ምርጡ ሙስሊም ተብሎ ከተባለ እሱን ሴጣን ከተጫወተበት አይነካውም እያለ ታዲያ እኔ ምንድን ነው ዋስትናዬ? እኔ ዋስትናዬ ምንድን ነው? አንድ ሙስሊም ዋስትናው ምንድን ነው?
እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል። ስለዚህ እንደ እስልምና አስተምሮ ሴጣን ስልጣን ያለው በማለት ነው፣ በጠማሞች ላይ ብቻ ነው። ልብ በሉ፣ በአማኞቹ ላይ ስልጣን የለውም። ሙሐመድን ደግሞ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል አላህ። ከሁሉም እጠብቅሃለሁ፣ ከአጋንንት ብቻ አይደለም፣ ከሰውም ከአጋንንትም ከጂኒም እጠብቅሃለሁ ብሎታል። ሱራ 2 እንትን ላይ ያለውን ክፈትልኝ። 102 ነው አይ ቲንክ እንደዛ አካባቢ። በደንብ አጽንኦ ከሰጣችሁና ከገባችሁ ሎጂኩ ሴጣን በአማኞች ላይ ምንም ስልጣን ከሌለው፣ በደንብ አስተውሉ፣ ስልጣን ከሌለው መንካት ማይችል ከሆነ ሙሐመድን ደግሞ አላህ ከሴጣንም ከሰዎችም እጠብቅሃለሁ ካለው ሐዲሱን ክፈተዋን ቡሃሪ 5765ን ክፈተው። ኦኬ ይችኛው እንድገማቸው ነው። ፎይ እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእርሱ ስልጣን የለውም ይልና ስልጣኑ በእነርዚያ በሚታዘዙት ላይና በእነርዚያም እነርሱ በእርሱ ምክንያት አጋሪዎች በሆኑት ላይ ብቻ ነው። የሰይጣን ኃይል ያለው በማን ላይ ነው? በአጋሪዎችና እሱን በሚታዘዙት ላይ ብቻ ነው። ስለዚህ አጋሪዎችን ብቻ ነው ሰይጣን የሚያገኘው ብለው ይሄ ቁርአን ይናገራል። ሙሐመድ አጋሪ ነበር። 1 ዓመት ሙሉ በድግምት ቁጥጥር ስር በሰይጣን ስራ ድግምት ቁጥጥር ስር ሆኖ ሲጫወትበት የነበረው ሙሐመድ አጋሪ ስለነበር ነው ወይስ ከአጋሪዎች ያልተሻለ እምነት ስለነበረው ነው እንደዚህ ሲጫወትበት የነበረው? ለምንድን ነው? ወይስ አላህ ቃሉን የሚያጥፍ ሐሰተኛ አምላክ ነው? ወይስ ሙሐመድ የሚናገረው ተረት ተረት ነው? ከነዚህ ስለማያልፍ ማለት ነው። ቡሃሪ 57 60 ስንት ነው? በፎይ 65 ኦኬ። ቡሃሪ 57 65 የኡስታዙን ቪዲዮ ምናልባት ይሄንን አሳያችኋለሁ። ኦኬ አይ ቲንክ ብዥ ካላለ ላንብብላችሁ አንድ ጊዜ። ምን ይላል? ሳሂህ አል-ቡኻሪ 5765 ላይ ነው። አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ አስማት በአላህ መልእክተኛ ላይ ተሰርቶ ነበር አለች። ስለዚህ so that he used to think that he had a sexual relation with his wives while he actually had not። ምንድነው? ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበረ፣ ነገር ግን በእውነት አያደርግም ነበረ። ሱፊያን እንደተናገረው that is the hardest kind of magic as it has such an effect። እንደዚህ አይነት ተጽዕኖ የነበረው እጅግ በጣም ኃይለኛ የሆነ አስማት ስለነበር ነው ብለው ሙስሊሞች ይናገራሉ። አይሻ ትናገራለች። ስለዚህ ሙሐመድን አላህ በዚህ በቁርአን አንቀጽ ማለት ነው ኦኬ ይቅርታ፣ በዚህ የቁርአን አንቀጽ መሰረት ምን ብሎታል? እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ለእርሱ ስልጣን የለውም። ለሰይጣን። ስለዚህ ሙሐመድ ከጌታው ሳይጠጋ ቀርቶ ነው ሰይጣን እንደዚህ 1 ዓመት ሙሉ ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ እየመሰለው ሲጫወትበት የነበረው። ምንድን ነው ምክንያቱ? ወይስ አላህ ስላልጠበቀው ነው? ወይስ አላህ አጋሪና ጣዖት አምላኪ ነው? ምክንያቱም እዚህ ጋር የሰይጣን ስልጣን በአጋሪዎች ላይ ብቻ ነው ብሎ ቁርአኑ ስለዘጋው ማለት ነው። ኢብን ማጃ 537 ክፈተው አንዴ። ኦኬ ሉክ አይሻ ነች የዘገበችው። ይሄንን ነው እንትን ያለችው አይሻ ነች። ምን ያደርግ ነበረ? አይገናኝም ከሚስቶቹ፣ ዝም ብሎ ነበረ የሚቃዠው። ደግሞም እንደዚህ እያለ 1 ዓመት ሙሉ ያወራ ነበር። ምን አይነት እንቅስቃሴ ነበር የሚያሳየው? በዛ ሰዓትስ ኦልሬዲ እኮ ያላደረገውን አድርጌያለሁ የሚል ከሆነ ያደረገውን አላደረግኩም የሚል ከሆነ ኦልሬዲ እኮ ሂዝመድ አብዷል እኮ በቃ ጤናማ አይደለም። ክሬዚ እኮ ነው የሰውዬ። አይሻ ምን ትለናለች? ቀጥል ክርስቲያን። ኦኬ
አይሻ ደግሞ እዚህ ጋር ደግማ ምን ትናገራለች? ኢት ዋዝ ናሬትድ ዛት አይሻ ሴድ አይሻ እንደተናገረችው ተታርኳል እና አይ ኦፍትን ስክራፕድ ኢት ሴመን ፍሮም ዘ ጋርመንት ኦፍ ዘ ሜሴንጀር ኦፍ አላህ ዊዝ ማይ ሃንድስ በእጄ ካላህ መልእክተኛ ልብስ ላይ ስፐርሙን እፈቀፍቅለት ነበረ። የዘር ፈሳሹን ምንል ነበር? እፈቀፍቅለት ነበር። እንግዲህ ከሚስቶቹ ጋር አይገናኝም። ከድግም ተሰርቶበት የተገናኘ ይመስለዋል። ነገር ግን ሚስቶቹ አልነበሩም። ራሱ ምን እያደረገ ነበር ማለት? ኢማጂን ሚስቶቹ አልነበሩም። ነብዩ ያለው አልጋ ላይ ነው። ነብዩና አይሻ ደግሞ አልጋ ላይ የሚተኙ ከሆነ አይሻ እንዳልተገናኛት ነው የምትረዳው የምታውቀው። ነገር ግን መሐመድ አትጠፍ አልጋ ላይ መሆኑን በምን ማስረጃ? አልጋ ላይ የሚል ማንጣ ማስረጃ። ነብዩ አልጋ ላይ ነው ቆሞ ነበር እንደዚህ የሚያደርገው ማስረጃ ቆሞ ነበር የሚል ማስረጃ እንታ በቃ ሳይገናኝ የተገናኘ ይመስለዋል። ልብሱ ላይ እንትን ይላል። በቃ ከዛ አይሻ ልብሱ ላይ ትጠርግለታለች። በቃ ከዚህ ውጪ ኬታ መጣ? እስቲ ቆሞ ነበር የሚል አንጣ እስቲ አምጣ ብያለሁ አምጣ፣ አሊያም ይቅርታ ጠይቅ። አምጣ ብያለሁ አምጣ። ሉክ ወይ ተቀምጦ ወይ ቆሞ ነው የሚያደርገው። ሊያደርግ ተቀምጦ ወይንም ቆሞ ነው የሚል ማስረጃ። ሉክ አሁን የትኛው ነው ዊርድ የሚሆነው ወርስ የሚሆነው? ቆሞ ቢያደርግ ነው ወይስ ደግሞ ተቀምጦ ቢያደርግ ተኝቶ ቢያደርግ? አንተ እንደዚህ ብለህ እንድትጠይቅ ማን ፈቀደልህ? ሐዲሱን ብቻ አንብብ። በቃ ሳይገናኝ እንደተገናኘ ይሆናል። ከዛ ከልብሱ ላይ ደግሞ ሰዎች ሲጠቋቋሙበት አይሻ ትጠርጋለች። አለቀ። ይሄ ነው ጥበቡ፣ ይሄ ነው ካሊነቱ። 1 ዓመት ያህል ነብያችን እንደዚህ ነበረ። የኛ ውድ ነብይ ለኛ ብሎ እኮ ነው እንደዚህ ሆነው። ለኛ ብሎ ነው ፊዳ ከዋአቢ ወአሚ ለኛ ብሎ አየ። ይሄን ነብይ ብለው የሚከተሉ አካላት እግዚአብሔር ልቦና ይስጣቸው። ለምን የእውነት እኔ ኢየሱስ እንደዚህ አጋንንት ሲጫወትበት የነበረ አካል ከዛ በኋላ የአምላክን መገለጥ ደግሞ ይናገራል ብለው ይህንን ይከተሉታል። በግዕዝ ነው እንደ የተሰራበት ድግምት በጣም ያሳዝናል። ግዕዝማ ቢሆን ይፈውሰው ነው። ቅንጭላት መሆን አለበት። ምንድነው የምትገልጽልን ክርስቲያን? ኦኬ እየታየ ነው እንዴ? ቪዲዮን ላሳያችሁ ነበር የእንትና ቆይ አንዴ ከበራለሁ። እሺ ይሄን አገኘሁት። ወይ ጉድ! ያ አብዷል ነው የሚባለው። ባይዙ ቅድም እፎይ እንደተናገረው ምንም አማርኛው ምናምን እንትን ማለት አያስፈልግም። እንደዚህ አይነት ሰው ካለ አብዷል፣ ወይም ደግሞ ወደ ሕክምና ነው ልትወስዱት የሚገባው፣ ወይም ወደ ጸበል ማለት ነው። አላህ መልክተኛም ድግምት ተደርጎባቸው ነበረ። ማለቢድ የሚባል ሰውዬ ድግምት አድርጎባቸው ሱብሃንአላህ ታውቃላችሁ። ይሄን ብዙዎቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ ጠግቦ በልቶ ሆዱ ተወጥሮ ተነርቶ ከዛ በኋላ የራብ ስሜት ተሰምቶት ነው የሚበላው ወይስ አይደለም? አልበላውም ሲል አስባል። ሰጠኸው ምግብ አልሰጠኸኝም ሽምጥጥ። ከዛ ይህንን ነብይ ብለህ እንዴት ነው የምትከተለው ነው? ቆይ ጥያቄው የሆነ ዕቃ ሰጠኸው አልሰጠኸኝም በኋላ ሲልህ ይሄ ሰውዬ ነብይ ነው ብዬንን አንተ እኔ እብዱ ሙሐመድ ብቻ ሳይሆን ተከታዮቹ እብድ ናቸው እኮ። ዕቃ ሰጠኸው ከዛ በኋላ አልሰጠኸኝም ካለ ምግብ አብልተኸው አላበላኸኝም ካለ ነብይ ነው ብለህ ስትከተለው ምን አይነት መንፈስ ነው ግን አይምራቸውን የያዛቸው? ከምር ሉክ ወረስት ሴናሪዮ ምንድን ነው? ጅብሪል ሰይጣን መጥቶ ጅብሪል የመጣ ቢመስለውስ? ሙስሊሞች ይህን በምንድን ነው እኮ ችግር እኮ በቃ አንዴ ብሬኖች ተደርገዋል። ጅብሪል ነው ይመጣለት ብለው አምነዋል። ሴጣን እንደሚጫወትበት አያውቁትም። የረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አድርሷቸው ነበር። በልተው ሲያበቁ በልቻለሁ እንደ ሶላት ሰግደው ያበቃሉ። መስገዳቸውን ሁሉ ወደ መሳሳት ደርሰው ነበረ። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሲያበቁ ሶላት ላይ ሲሳሳቱ ምን እንዳሉ ታውቃለህ? መጨረሻ ላይ የሶላት ስህተትን እኮ ብልጥ እኮ ነው። እንዴት እንዳረመው ታውቃለህ? ሳልነግራችሁ አለ የቀነስኩት ወይ የቀነስኩ ካለ ሙሉና በሉት አለ።
የሚጨምረው ካለ ደግሞ አዲስ ነገር መጥቶ ይሆናል። ከሁለቱ ውጭ አይሆንማ። ሉክ ስለዚህ ሰዎቹ አሁን ከቀነሰ በቃ ሞልታችሁ በሉት ተብለዋል። ሌላ ምንም አማራጭ ወይም ተቀንሶ ይሆናል አላቸው። ሳልነግራችሁ መቀነሱ ሳልነግራችሁ ይሆናል። የጨመርኩትና በፊት ከነገርኳችሁ ጨምሬ ያልኩ ካለ ደግሞ አለ ለእናንተ ሳልነግራችሁ የተጨመረ ይኖራል ማለት ነው አላቸው። ከሁለት ውጭ የሚሆን አለ የለም። ለዛ እኮ ነው በቃ ዳይለማ ውስጥ አስገባቸው ማለት ነው። ያ ይሄ ሱራ 201 ላይ ነው እና 106 ላይ እና ሱራ 16 101 እኮ ትናንት የነገርከንን ዛሬ ያደግመው ምንድነው? እሱ ግራ ሲጋቡ እኮ ነው ናሲቅና መንሱክ ነው ያመጣው። ብናስረሳህ ወይንም ደግሞ አላህ ከፊሉን ብናስረሳህ ወይንም ደግሞ ቢጤዋን እናመጣለን የምትለዋ ክፍል አለች አይደል? ቢጤዋን ወይንም የተሻለችዋን እናመጣለን የምትለዋ ማለት ነው። አስረስቶት መልሶ ቢጤዋን ሊያመጣለት ማለት ነው። which is እኔ አይደለሁም የረሳሁት አላህ ነው ያስረሳኝ። ለምን ቢጤዋን ሊያመጣላችሁ ወይንም ደግሞ የተሻለ ላይ ያመጣላችሁ። ስለዚህ ስቲል ተጠያቂ አይሆንም ማለት ነው መርሳቱ። ቀጥል። ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው የምልህ። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልክተኛ ይረሱ ነበረ። ራስ ሲሰግዱ 2 ረካዓ ሰግደው አሰላምተው ያውቃሉ። ወደ 5ኛ ስትነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱብሂ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ ነገር አላቸው። አንድ ሰው ደግሞ እስከ ፀሐይ እስከሚነጋ ድረስ የሚተኛ ከሆነ ጆሮ ውስጥ ሸይጣን ይሸናል ብሏል መሐመድ። ስለዚህ ራሱ ላይ ሸይጣን ጆሮ ውስጥ ሲሸናበት ነበር ማለት ነው። በሁለቱም ጆሮ በኩል ሲያንቆረቆርበት ነበር። ሸይጣን ስለሚሸናበት ነው እንደዛ የሚተኛው ሰው ብሏል። ስለዚህ መሐመድ የሸይጣን ሽንት ቤት ነበር ጆሮ ማለት ነው። ይመቸው ራሱ በተናገረው ነው ባይዘ ራሱ በሚያመጣው ነጥቦች እንዳለ ተጠልፎ ይወድቃል ነብዩ። ሉክ ነገሮች አሉ። የቁርአን አያ አስታውሰኝ የሚሉት ነገር አላቸው። ይሄ ታመዋል። ህመማቸውን ከባድ ህመም ነበረባቸው። ወደ 17 ሶላት መስገድ እስከሚያቅታቸውም ይሄም አንድ ነው። ድግምትም ተደርጎባቸዋል። አላህ መልክተኛም በዚህ ስር እንግዲህ የሙስሊሞች ውድ ነቢይ የዓለማት ዝነት ተብሎ የተላከው መሐመድ አላህ ከሰይጣን ድግምት ስር አላስጣለውም ነበር። ለአንድ ዓመት ወይም ደግሞ ከ6 እስከ 1 ዓመት ለሚቆጠር ጊዜ በእንደዚህ መልኩ ነበረ መሐመድ ያሳለፈው ማለት ነው። ስለዚህ በእንደዚህ ጊዜ የመጡ የቁርአን አንቀጾች ወይም ደግሞ መገለጦችን ምን ብላችሁ ነው የምትከተሏቸው? ላይክ ለምሳሌ ጋኔን መጋኛ መጥቶ አናግሮት ከዛ በኋላ ጅብሪል ነው የመጣልኝ ቢል ምንድነው ማረጋገጫችሁ ሐሰት መሆኑን ወይም ደግሞ ሰይጣን ተገልጦለት እንደነበር? ስለዚህ ከአንድ ግለሰብ ተረት ወጣችሁ ህይወትን ብታገኙ አይሻልም ወይ ነው? ማን ትዝ እንዳለኝ ታውቃለህ? ያ ሙዓዝ የሚባለው ልጅ አስታወስከው? ክርስቲያን ምን አልከኝ? ቃል ሙዓዝ የሚባለው ልጅ ነው ትዝ ያለኝ። ነቢያችን በአንድ ጥበት 11 ሴት ጋር ዞሩ ሲባል አነስ ቢል ማለት ነው የዘገበው ሲባል ምን ይሰራ ነበር እሱ? እና ብዙ ሙስሊሞች በነገራችን ላይ እነዚህ ሀዲሶች በጣም ብዙ ልጆች ወጥተው ራሱ ሙስሊሞች ሪያክት አድርገውበታል። አንቀበለውም እስከ ማለት ምክንያቱም ይሄ ማለት በቃ እስልምናን ጥለህ ነው መውጣት ያለብህ። መልእክቱ ምን ያህል ድግም ተሰርቶበት የሚያደርገውን የማያውቅ ሰው ትክክለኛ መገለጡንስ ራሱ ሳይሰጠው የተሰጠው መስሎት ቢሆንስ በጣም ብዙ ጥያቄ የሚያስነሳ ነው። አሁን እኮ እንዴት እንደሆነ ልንገራችሁ። እንዳለ አስተምሮቶቹ የሚገናኙት ከዚህ ከወሲብ ጋር የተያያዙ መሐመድ ድግምትና አደጋ ሲደርስበት የሚያደርጋቸው ነገሮች ሁሉ ከወሲብ ጋር የተያያዙ በጤናማ አእምሮ ብለው በሚያስቡበት ሰዓት የሚያደርጋቸው ነገሮች ከ11 ሚስቶቹ ጋር ሌሊቱን ሙሉ 11ዱን ሚስቶቹን ወሲብ ያደርጋል። ጸሎት የሚያደርገው ከወሲብ ጋር በተያያዘ አላህ ሆይ በስፐርም ምክንያት ከሚመጣ ጉዳት አድነኝ እያለ ይጸልያል። የተሰጠው የ30 ሰው ጉልበት
በየት በኩል ነው ይሄ እንደዚህ አይነት ነብይ የአምላክን መገለጥ ይናገራል ወይም ደግሞ ለህዝቡን እንዲያስተምር መልእክት ያስተላልፋል ተብሎ የሚታሰበው በየትኛው መስፈርት ነው? ሙሐመድ እያንዳንዱ ያደረጋቸው ነገሮች ዛሬ ሙስሊሞች እንከተላለን፣ እኛ የሙሐመድ ሱና ተከታዮች ነን፣ ያደረጋቸውን ነገሮች የተናገራቸውን ነገሮች በሙሉ እናደርጋለን ይላሉ። ሉክ ለምሳሌ እንደ እስልምናው ከአንድ በላይ ሚስት ማግባት ይቻላል። በአንድ ሌሊት እነዛ ሚስቶቻችሁን ታደርጋላችሁ። ምክንያቱም ሱና ማለት በጣም የሚወደድ ስለሆነ ሱና ማለት በጣም የሚወደድ ስለዚህ ምንድነው ሙሐመድ የተናገራቸው ያደረጋቸው ነገሮች ሁሉ ከማን ነው? ከአላህ ነው እንጂ ሙሐመድ ከራሱ የሚናገረው ነገር የለም። ከሚስቶቹ ጋር ሳይገናኝ የተገናኘ እንዲመስለው ያደረገው አላህ ነው። ተቃውሞ አለኝ ክርስቲያን ተማጂኩ ጋር የተያያዘ ቢኒም ለማውራት ፈልጓል። ተቃውሞ ምንድነው? እሱ የነብዩን ሱና የሚከተሉ ከሆነ ነብዩ ድግምት ተሰርቶበት 1 ዓመት ሙሉ እንዲህ ብቻውን ከቃዠ የእሱ ሱና መከተል እኮ ነው ያለባቸው። ጣቢ ስጡን ብለው ለመዳን መቸኮል ሳይሆን እንደ ነብዩ ቢያንስ 1 ዓመት ባይችሉ ቢያንስ 6 ወር ያህል እነሱም እንደዛ ከሚስቶቻቸው ሳይገናኙ እነዛ ማድረግ አለባቸው። ከዛ ሚስቶቻቸው ከልብሶቻቸው ላይ ከሱሪያቸው ላይ አስበው ጅንስ ነው የምንለብሰው፣ ልክ ኖራ ቀቢ ግድግዳ ይመስል ጥቁር ጅንስ ላይ ብሩሽ ያደርጉላቸዋል፣ በእጃቸው ይፈቀፍቁላቸዋል። በዛው ሰላት ይሄዳል፣ በዛው መስጊድ ይሄዳል፣ በዛው ገበያ ይሄዳል፣ በዛው እንትን ይላል። የነብያችሁን ሱና ጠብቁ፣ አደራ 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 ኡመቴ ብሏል ነብዩ። ሱናውን ጠብቁ። ስለዚህ ነብያችሁ 1 ዓመት እንደዚህ ከሆነ በድግምት ውስጥ እናንተ ደግሞ አትሊስት 6 ወሯን ያህል አይከብዳችሁም ብዬ አስባለሁ። መንፈቅ አይከብዳችሁም። ካልሆነ 4 ወር ያህል ቢያንስ ጣቢ ስጡን ብላችሁ ለመዳን አትሞክሩ። ትንሽ ሀሳብ ልስጥና እኔ ልውረድ። ክርስቲያኔ ሰማለሁ። ስራ ላይ ስለሆንኩኝ ነው መሀል ላይ ገባሁት። ቅድም ቃሌ እንዲያሳየ የፈለግኩት ነበረ ሀሳቡን እንትን ሳይል ከዛው ጋር የተያያዘ ነበር መሀል ላይ ሀሳብች ውስጥ ሆነ። ለማንኛውም ከመሐመድ ጋር ከዚህ ጋር ምንድነው አሁን መሐመድ ይሄ የሴጣን ጉዳይ መጀመሪያም ነበርበት አይደል? ያው ከአይሻ ጋር ሴጣን መጣ ወይም ደግሞ ሴጣን አለበት ሲባል መሐመድ አሰለመው እንጂ ሴጣኑን አላወጣም። በእርግጥ ቁርአኑ እንደሚለው እነዛ በሱ ምክንያት የጠመሙና እሱን የሚከተሉ ላይ ነው ስልጣን ያለው ብሏል። ግን በመሐመድ ላይ በሙስሊሞች ላይ ሴጣን ስልጣን አለው። አፍንጫቸው ውስጥ ያድራል፣ ጆሮአቸው ላይ ይሸናል፣ በደም ስራቸው ይዘዋወራል ምናምን እነዚህ ሁሉ ማለት ነው። ስለዚህ ኢቭን መሐመድ እንኳን ሴጣኑን አላወጣም እዛው አሰለመው ነው የሚለው ሐዲሱ እስከምናውቀውና ይሄ ድግምት የተሰራበትም እኔ አላህ ዳ ነው የሚል አላነበብኩም። ሐዲሱ ላይ የሚለው በህልም አሳየኝ የሆነ ድንጋይ ስር ነው በፀጉር ነው በማበጠሪያ ነው የተሰራው ከዛ ውስጥ አንስተው ውሃ ውስጥ ጣለው ምናምን የተባለው ይሄም ራሱ የጥንቁልና ነው። ባይዘው ውሃ ውስጥ ጣለው ምናምን ተባለ እንጂ ወይም ቁርአን ተቀርቶለት እንደዚህ ምናምን ፈወሰኝ ምናምን አይደለም የሚለው። አንዱ መጥቶ ማን የሰራበት አለ እንትና ለቢድር ምናምን የሚባል አይሁዳዊ ነው። በምንድን ነው የሰራበት? አይ ቲንክ በቴምር ቅጠልና በፀጉር ከማበጠሪያ ላይ ፀጉር ወስዶ ምናምን ነውና የሆነ ድንጋይ ስር ተቀምጧል። ልክ በህልሜ እንዳየሁት እዛ ጋር አገኘሁት ምናምን ተነስቶ ውሃ ውስጥ ተጨመረ ነው። እንደዛ ነው ድነቱ ራሱ። ይሄ ራሱ ሌላ የጥንቆላ ምናምን ነው የሚመስለው ማለት ነው። ግን እኔ አሁን ዴቭ የምታሳይልኝ ቅድም ከእስልምና የሚወጡበት ምክንያትን የሚያስረዳ አሪፍ ቪዲዮ ስላለ ያን እንድታሳይልኝ ነው። አሁን ከላኩ ቪዲዮ ላይ ሶስተኛ ላይ ያለው ሶስተኛ ላይ ነው እዚሁ ቲክቶክ ላይ አይመችም። እዚህ ቲክቶክ ላይ ቴሌግራም ላይ ላክ። በዚህኛው አካውንቴ ነው አይላከው ወይ መውጣት አለ። ኦኬ እሺ፣ ቴሌግራም ላይ ብታደርገው ከዚህም እሺ። ያ ላክለትና ቅድም ስለሱና እያወራን ነበር። አፎይ ሙስሊምና በሙስሊም ሊቃውንት ሱና የሚለውን ነገር የሚረዱት እንዴት ነው? ይችን አንዴ ላንብብላችሁ። ፈትዋ ነው። ስለዚህ ሙሐመድን ሱና የምንከተለው ሲባል እንዴት ነው ብለው ነው ጥያቄ የጠየቁትና ምን ይላል? ሙሐመድ ማይ ሱና ወይም ደግሞ ሱናዬ ብሎ ሲል did not refer to the Islamic categorization which refer to recommended act rather than obligatory ones። ምንድነው ይሄ? የግዴታ ወይም ደግሞ ዋጅብ የሚባሉ ነገሮችን ብቻ አይደለም ሙሐመድ ሱናዬ ብሎ የተናገራቸው። rather it refers to his complete manner in life and his approach to every matter።
ለየትኛውም ነገር ያደረጋቸው በህይወቱ ሁሉ የፈጸማቸውን ነገሮች እንድታደርጉ ነው ሙሐመድ ሱናዬን ተከተሉ ብሎ የተናገረው ብለው ስኮላሮች ይናገራሉ። ያ አሪፍ ነው። ዴቭ አሳይና በእርግጥ ቅድም ከእስልምና ሲወጡ ያሉ ሴቶች በተለይ ሴቶች ዳውንሎድ ይጠይቃል። ኦኬ እሺ፣ እኔ እስከዛ ላብራራ። አልገባልኝም። በየሞከርኩት ነው። ከፍቷል። 1 ደቂቃ ነው። አልገባም። ኦኬ እሺ፣ ይቅርታ። ባይ ዘ ዌይ በተለይ ከሴቶች የሚወጡበት ምክንያት ይታወቃል። አብዛኛው ሴቶች ማለት ነውና ሴቶችም ነው የሚወጡ ያሉት፣ ወንዶችም ይወጣሉ፣ የሚወጡ አሉ። ግን ያ ምክንያትን አድርገው ድግም ተሰራብን ምናምን ከሚሉ ምናልባት አስተምሮታቸውን ቢፈትሹ በግልጽ እየተናገሩ ስለሆነ ራሳቸው አስተምሮታችን ተሸማቀቅን በዚህ አስተምሮ ብለው ይናገራሉ። ባይ ዘ ዌይ ዳዒዎቹም ሰውም ወንዱም ሴቱም ተሸማቀቀ በዚህ አስተምሮ እያሉ ስለሚናገሩ ማለት ነውና አይ ቲንክ ይመስለኛል ይህ አስተምሮ ነው የሚያስወጣቸው። ደግሞ ጤናማም አይደለም ሀሳቡ ራሱ። ደብያ እንትን አላልንም ፊት ቢያረግ ጥሩ ነበር። ቴሌግራም ላይ ሼር አድርጌለታለሁ። ቴሌግራም ላይ ምናልባት ክርስቲያን ልላክለት። ይሄኛው ነው አንድ ወንድ የሚለው የሼህ ኢብራሂም ነው። የሼህ ማን ናቸው? መሐመድ ዜዴ። አዎ የእሳቸው በቃ እሱ ነው። ምክንያቱን እዛ ላይ በደንብ ይገልጻል። ሴት ማግባት እንዴት ነው? በሸሪዓ መቼስ ፍቃድ አለ፣ ሸርጦች አሉት እንጂ አልተፈቀደም ብሎ ኢስላም አይፈቅድም ብሎ ይሄ በፍጹም ሊሆን የማይገባው ነው ብሎ ማውገዝ እኮ ክልክል ነው። ሀታ መንግስታት፣ የዓለም ምናምኖች በሙሉ ተነስተው ሊያወግዙት ይችላሉ እነሱ። አንቺ ግን ልትቀበይ አይገባሽም። አንቺ ችለሽ ለምን አልተቀመጥሽም? አትገደጅም። ተፈቀደ ማለት ማድረጉ ግዴታ ነው ማለት አይደለም። ተፈቀደ ማለት አንቺ ደግሞ ሁለተኛ ሲመጣብሽ እሺ ብለሽ የግድ መቀመጥ አለብሽ ማለት አይደለም። ግን ሸርጡን አሟልቶ ለሚገባ ሰው የፈቀደ መሆኑን ማመን መቀበል ግድ ይላል። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ፣ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን ኧረ ድገማ ውስጥ መለስ አድርገው። ታዲያ እኔ ምን አጠፋሁኝ? ታፍሩበታላችሁ፣ ትሸማቀቃላችሁ ማለቴ ምንድን ነበር ስህተቴ? ኧረ መለስ አድርገው። ቆይ ሼክ ኢብራሂም ነገ ይገደሉ ይባላሉ። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ፣ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይህንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። በቁርአን ነው የተፈቀደው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ትቅሲሙ ፊል የታማ፣ በየቲሞቹ ላይ ፍትሃዊ አንሆንም ብላችሁ ከሰጋችሁ የቲም ያልሆኑ አባት ያላቸው ወንድም ያላቸው ተከራካሪ ያላቸውን ሴቶች ብትፈልጉ 2 3 4 አግቡ ነው የሚለው አላህ። እነዚያኞቹ ግን ተከራካሪ ስለሌላቸው ፍትሃዊ ምትሆኑ የሆነ እንደሆነ ነው እነሱን ማግባት ነው። የቲሞችን አባት፣ እናት፣ ወንድም፣ አጎት፣ አክስት ብሎ የሚሟገትላት ያላት ሰው ግን ፈንኪሑ ማ ጣበ ለኩም ሚነ ኒሳ መስና ወሱላሰ ወሩባዕ። ስለዚህ ጋብቻ በጋብቻ ላይ አይሆንም፣ አይፈቀድም፣ ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባለው እኛ እኮ ሁሌ የምንናገረው ይሄንን እኮ ነው። ቁርአንን እና ሐዲስ የወንዶች እርድር ነው። ወንዶች ናቸው የጻፉት። የወንዶች መተዳደሪያ ህግ ነው፣ የወንዶች መተዳደሪያ ደንብ ነው ብለን ስንቴ ተናግረናል እኮ።
አረ የምር ሼኩ እኚህ ሼክ አንገቴን ያራ ተሳስተው ነው ይሄ ነገር የሰማሁት የኔን ንግግር ነው። ይገደል ተብዬ መሐመድዋ ብለው በመንዙማ የመጡብኝ ታፍሩበታላችሁ፣ ተሸማቀቁበታላችሁ ሚል ተናግረሃል ብለዋል። ደገሙት እኮ ሼክ ኢብራሂም ካልኩት በላይ አብራርተው እንደውም ከኔ በላይ እኮ አሉት እኮ እሳቸው ተሸማቀቁ። ለሞቹ ለማብራራትም አፈሩበት እያሉ በጣም አሪፍ ቪዲዮ ነው ማለት ሴቶች በቃ ሰዎች የሚወጡበት ከእስልምና ይሄ ነው። በቃ የሚያሸማቀቅ ነገር ስለተገኘ ነው። እና አንተ እንዳልከው በቃ ተሸማቀቁ። ትላልቅ ዳዮች ሳይቀሩ ኡስታዝ ወንዱ በወንድም በሴትም ፊት ማንሳት ይህን ነገር ያሸማቅቃል አሉ። ኢቭን ወንድን የጻፉ እስኪሉ ድረስ እንግዲህ ያደረሳቸው ሙስሊሞች ናቸው። መቼም እኛ ክርስቲያኖች ሌላው አይደለም። እንደዚህ እስኪል ድረስ ያደረሳቸው ሀሳቡ ራሱ የማይረባ ስለሆነ ነው። አሁን እኚህ ሰውዬ ስለተያዙ ወይም ሆዳቸውን በዛ ስለሚሞሉ ነው የሚከራከሩለት እንጂ እንዴት ሀሳቡ ሲጀመር ሀሳቡ ራሱ ትክክል አይደለም። እንዴት 4 ሴት እንዴት አንድ ወንድ እንዴት ያገባል የሚለው ራሱ ነው። ስለዚህም በሴቶች ፊት ማንሳት ሴቶችን እስልምና ለቀው እንዲወጡ አይደለም ሴቶቹ ወንዶቹ ራሱ በዚህ ሀሳብ መሸማቀቅ እንደጀመሩ ትላልቅ ዳይ የሚባሉትም ሳይቀር ዝም ብሎ ወንድ ብቻም ሳይሆን አስተማሪ የሚባሉትን እንኳን አሸማቀቃቸዋቸው ነው ያለው። በጣም የሚያስቅ በጣም የሚገርም ነው። ይሄን ነበር እኛም ስንል የነበረው። እስልምና አስተምሮቱ በጠቅላላ የሚያሸማቀቅ ነው። ወደ ህሊናው ሰው ሲመለስ በዚህ ልክ ይናገራል ነው ህሊናቸው ሲመለሱ እና ደግመ ያሰማውና አሪፍ እንትን ስጡበት ትንታኔ በጣም አሪፍ ነው። ሚዩት ነቃል አይሆንም፣ አይፈቀድም፣ ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል። ሌሎቹ ሰሓባዎችም እንደዚሁ አግብተዋል። አግብተው እያለ ቁርአን ምንም ነገር አልወረደም፣ አልከለከላቸውም። 10 ሚስት ይዞ የመጣ ሰው ነበረ በነቢዩ ጊዜ። በቃ 4ቶቹን ምረጥና ሌሎቹን ፍታ ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። በነቢዩ ብቻ አይደለም የተጀመረው። ከዚያ በፊት የነበሩት ነቢያቶችም 2 የነበራቸው ብዙ ሚስቶች የነበሯቸው ሰዎችም ነበሩ። ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይህንን የምታወራ ሴት የምትደግፍ ሴት እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። በነገራችን ላይ እኔ ራሴ ቪዲዮ የሰራሁበት አለ። ሙስሊም ነች። ይሄ እሳቸው የሚሉትን 4 ማግቡ የሚለውን ወንዶች የሚወዱት የቁርአን አያ ኮሜንቱን ገብታችሁ ብታዩ ደግሞ እሷ የሰራችው ቪዲዮ ላይ ሴቶች የሚጠሉት እያሉ ምናምን ነገር ነው። ሙስሊሞች አሳያቸዋለሁ፣ እኔ ቤት ላይ ነው ያለው። እሳቸው ምን አሉ እንግዲህ ቁርአን እንዳልጠራው እፈራለሁ፣ በቃ እዘለዋለሁ ያለችው። አሜዚንግ የታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል ይሄና አይ እኔ እኮ ስለማልፈልገው ነው። አንቺ ካልፈለግሽ ችግር የለውም እኮ ወንዱም ራሱ እኮ እኔ እንኳን 2 ላገባ አንዷንም አልቻልኳትም እያለ ነው አብዛኛው ወንዱ እኮ። አንዷንም ተቸግሬ ነው ሰው ለምን አታገባም ስለሚለኝ የሰው አፈርቼ ነው እንዲያው አንድ ልጅ ወልጄ የተካው መስሎኝ ነው የሚል እኮ አለ። አንዳንዱ ደግሞ 2-3 ሴት ማግባት የሚችል ማስተናገድ የሚችል በቃ ከዚህ በላይ ብዙ የሚጠቅም ነገር የለውም። በተለይ እኛ አስተምሮ መጀመሪያ ላይ ግን እፎይ እንድትሄዱበት የምንፈልገው ዋሽተዋል። በእርግጥ እሳቸውም ዋሽተዋልና ተፈቀደ ማለት አርጊ ማለት አይደለም፣ ወይም ደግሞ አንቺ ተቀበይ ማለት አይደለም ብለዋል። ተፈቀደ ማለት ደግሞ ግዴታ ወንዱ 4 ያግባ ማለት አይደለም የሚል ሀሳብ አንስተዋል። እና እሱ ይቻላል ወይ ነው እሱ ትክክል አይመስለኝም። አንድ ሴትም አንቺ ላይ ቢደረብብሽ ዝም በይ ማለት አይደለም ብለዋልና እንደዛ ማለት ትችላለች ወይ የሚለውን ሀሳብ ሄዱበት። ቪዲዮ በጣም አስተማሪ ይመስለኛል። ሴቶች የሚወጡበት ምክንያት ይሄ ነው፣ ሌላ አይደለም። በቃ ድግምት ምናምን ሰበቡ ነው። እየወጡ ሲያስቸግሯቸው ሊይዟቸውም ያው በኃይል ለመያዝ ስለፈለጉ ነው ያን ነገር ያደረጉት እንጂ ችግር ውስጥ ስላለ ነው። በሴቶች ላይ ትልቅ ችግር አለ። ከዛ አንጻር ነው። እና በቃ እንግዲህ መልካም እኔ ልወጣ ነው። መልካም ቀን ይሆንላችሁ ወይ መልካም ምሽት። እሺ ቢኒ መልካም ምሽት፣ መልካም ቀን ይሁንልህ። እናመሰግናለን።
ቴንክ ዩ በጣም ነው ይሄን ቪዲዮ እንዴት ከዚህ በፊት እንዳልደረሰን በጣም አይተው ነበር። ይሄን ቪዲዮ ከዚህ በፊት ማለት እያንዳንዱ እኛ የተናገርናቸው ነገሮች ሰርቼበት ነበር። ባለቤት ነሽ ቪዲዮዎች ምልክልኝ እና እንደዚህ አይነት ቪዲዮዎች አትልክልኝም። ክፋቷ እያንዳንዷ ከኛ አፍ የወጣችው ነገሮች ሁሉ ነው ይሄ ኡስታዝ አሁን የተናገረው ማለት ነው። እሱ ተመችቶኛል። ታጡ በዚህ መጠን ተሸማቀውበት በዚህ መጠን አፍረውበት ከሆነማ ምንድን ነው ታዲያ? ዑለሞቹም ማስረዳት ከተሸማቀቁበት ካፈሩበት፣ ሴቶቹም የወንድ መጽሐፍ ነው እንጂ ሴቶች ወንዶች የተሰባስበው የጻፉት ነው የሚመስለን ብለው ካሏቸው እኛ እዚህ እንደ ቀልድ የምንለውን ሄደው መስጊድ ላይ እንደዛ ብለው ከነገሯቸው አሁን ሙስሊሞች እጠይቃችኋለሁ፣ ፍትህ ለእፎይ በሉ። ፍትህ ለእፎይ